ምንም በለው በኔ እምነት ድጋሚ ካልተወለድክ ድጋሚ ላይክ እንደውም እኮ ጠየቀው እንዴት ነው ትልቅ ሰውዬ ነው 40 ዓመት ነው እንዴት ምን ማለት ነው ድጋሚ ካልተወለዳችሁ መንግስተ ሰማያት አትገቡም ማለት ምን ማለት ነው አሉት መምህርን ከዛ አይ ሰው ከመንፈስ መወለድ አለበት ገባ ማንም ደግሞ በክርስቶስ ቢሆን አዲስ ፍጥረት ነው የሚለው እስኪ እናንተ ምናልባት ስትማማሩ አንድ የሚበራልኝ ነገር ይኖራል። አሁን በአንተ ማስተምሮ እሷ አትገባም። ለምሳሌ መንግስተ ሰማያት ከመንፈስ አላለውም ብዬ ከመንፈስ ብቻ ሳይሆን ከውሃና ከመንፈስ ነው ያለው። ውሃውን ለምንዘልቦቻ በምን እንጠመቅ? ያ ሰው ጌታን መቀበል አለበት። ከዛ አምነህ በአፍ ስትመሰክር ነው የምትድነው። ገባ ሳታምን ምን ሳትል አሁን ለምሳሌ በኔ አመለካከት ላይክ አሁን አንተ ሳታውቅ አሁን ለምሳሌ ቤተሰቦቼ አሉ የሀፍ ኦርቶዶክስ ነን ሀፍ ደግሞ ፕሮቴስታንት ነን ገና በህፃነት በ40 ቀን ተጠምቀህ ሃው ላይክ ሳታውቅ ምንም ሳትል ምንም እንዳረጉ አሁን አንተ ህፃነት እንኳን የ40 ቀን የ3 ዓመት የ4 ዓመት ልጅ ሆነ የተደረገብህ ነገር አታውቅም ሰው በእንደዛ ብቻ አይደለም ካደክ በኋላ ኢየሱስ ክርስቶስን የግል አዳኝ አድርገህ ተቀብለህ አምነህ በአፍህ መስክረህ ስትጠመቅ ትድናለህ። እንደዛ ነው እኔ ማምነው እምነት። ብዙን ደግሞ እነ ኤፍሬም ብዙ ነገር ቴዲዬ እነ ኤፍሬም ጋብዛቸው ቤት። አዎ እሺ ዳንኩኝ ደግሞ ኔክስት ደግሞ ስቴፕ አለ። አሁን ዝማሬ አለ፣ ጸሎት አለ። አሁን ባንቺ አስተምሮ እንዴት ነው የምጸልየው? ለማን ነው የምጸልየው? የምትጸልየው ያው ከፈጣሪ ጋር ነው። ዳይሬክት አንተ ልጅ ነህ ገባ አንተ ኢየሱስ ክርስቶስን የግል አዳኝ አድርገህ በተቀበልክ ሰዓት አንተ ልጅ ነህ። ላይ ሰማይ ቤት ልጅ ነህ። ልጅ ስለሆንክ ልጅ ደግሞ አባቱን ጠይቆ የፈለገውን ነገር መውሰድ ይችላል። ለመላእክቶች መጸለይ ይችላል ለመላእክቶች መጸለይ ይችላል። ለመላእክቶች መጸለይ እሱ ነው። ቅዱስ ገብርኤል አምላክ ቅዱስ ገብርኤል መላእክት ሆይ አንተ ጠብቀኝ ማለት ይችላል ወይስ አልችልም? ባንቺነት ለምን? ምክንያቱም መጽሐፍ ቅዱስ ሲናገር መልአኮችን ስለእናንተ አዛቸዋለሁ ነው እንጂ የሚለው መልአኩ እኔማ ከመልአክ በልጬማ ልጅ ሆኛለሁ። ገባ? መልአክን ደግሞ ኢየሱስ ክርስቶስ ያዛቸዋል ስለእናንተ መልአኮችን ስለእናንተ አዛለሁ ነው የሚለው። ስለዚህ መልአኮች ለኔ ይታዘዛሉ ማለት ኢየሱስ ክርስቶስ ለኔ ያዛቸዋል ሰው ይጠብቁኛል። ኢየሱስ ክርስቶስ ካላቸው ውጪ ምንም ነገር በራሳቸው ፓወር የሚያመጡት ነገር የለም። አይ እኔን አምልካኛለችና በ19 እንደዚህ አድርጋልኛለችና በ8 እንደዚህ በ7 እንደዚህ አድርጋልኛለችና እንደዚህ ላድርግላት ብሎ የሚሰጥ ቤኔፊት የለም። ከክርስቶስ ብቻ ትእዛዝ ሲታዘዝ ነው ምንም ነገር ማድረግ የሚችሉት መልአኮች። ገባ? ስለዚህ ታዛቸው ለብለ ሲታዘዙ ያደርጋሉ ማለት ነው እንጂ እኔ ብቻዬን ገብርኤልዬ ብለው አይሰራልኝም። እሺ እሷ የምትናገረው ከአንተ አስተምሮ አንፃር ትክክል ነው? ተመሳሳይ ነው? እኔ ከመላክ በልጬ አለችኝ። የቱ ጋር ነው ከመላክ ትበልጣላችሁ? ቅዱሳን እኔ ልጅ እኔ የክርስቶስ ልጅ ጨረሽ እኔ የክርስቶስ ልጅ ነኝ። ልጅ ነኝ ልጅ ነኝ። መልአኮች ደግሞ ለእኔ ይታዘዛሉ። ኢየሱስ ክርስቶስ ስለእናንተ አዛለሁ ነው ያለው፣ ይታዘዛሉ እንጂ እኔ ግን ለብቻዬ ሚካኤል ብዬ ተራራ በወጣ በወርድ ብፈነቀል ክርስቶስ ካዘዘ ውጭ ምንም ነገር ሊያደርግልኝ አይችልም። መልአክ ማንኛውም መልአክ ይሄንን ነው የማምነው። እሺ አንደኛ እንደምን ትኖራላችሁ ነው ኢየሱስ ክርስቶስ። በሰማይ ማግባት መጋባት የለም። እንደማን ትኖራላችሁ ነው ሽልማታቸውን ሲነግረን። በሰማይ ማንን ያገባል ብለው ስለ ባልና ስለ ሚስት ጠየቁት አይደል? ሰዎች
እንደማን ትኖራላችሁ ብሎ ነው የነገረን። እንደማን ትኖራላችሁ? ያው ሰው ኢየሱስ ክርስቶስ እንደ ግል አዳኝ አድርጎ ሲቀበል የሚዬ ልጅ ነው። ከዛ በኋላ የራሱን መንገድ ይሄዳል። አንብበው እንደ መልአክ ነው የምትኖሩት ያለ ሽልማታችን የተነግረን ጌታ እንደ መልአክ ትኖራላችሁ ያለ። እነ ኢያሱ እነ ቅዱሳን ስታይ ለመልአክ ኢያሱን ለምሳሌ መጽሐፈ ኢያሱ ምዕራፍ 5 ቁጥር 14 ላይ መልአኩ ከማን ነው ገና ሲለው አይ እኔ ከእግዚአብሔር ተልኬ መጥቻለሁ ሲል ኢያሱ ዝቅ ብሎ ሰገደ። ሎጥ ሁለቱ መላእክት በገቡ ጊዜ ይሰግድላቸዋል ዝቅ ብሎ ማለት። ዮሐንስ ወንጌላዊ ዮሐንስ ጌታ የሚወደው ወንጌላዊ ዮሐንስ መልአኩ አትስገድ እያለው እንኳን ደግሞ ይሰግድለታል። መልአኮች ያላቸውን ትህትና ልነግርህ። ሙሴ ስሜ በሱ አለ እንዳታስቆጣው ተጠንቀቅ መልአኩን ተብሎ ተጠንቀቅ ተብሏል። ሙሴ ዘካርያስ ጻድቅ ተብሎ ዘካርያስ የመልአኩን ቃል አላመን ስላለ ዲዳ አድርጎታል። እኔ ግን አንድ ጥቅስ ልታሳይኝ ትችላለች? ሰዎች የፈለገ ቅድስናቸው ከፍ ቢል መልአክን ያዘዙበትን አንድ ኖ ሚስ አንደርስታንድ አፈጠር ኤርሚ። እኔ መልአክን አዛለሁ አላልኩም። ኢየሱስ ክርስቶስ መልአኮችን ለእናንተ አዛለሁ። መልአኮች ለእግዚአብሔር ይታዘዛሉ። እኔ ማን ይታዘዛሉ? ድህነታችንን ወይ እንድንወርስ መዳናችንን እንድንወርስ ያግዙናል። ይታዘዛሉ። ኢየሱስ ክርስቶስ እግዚአብሔር ያዛቸዋል። ገባ? ስላንተ ያዛቸዋል። መልአክን ስለእናንተ አዛለሁ። እግዚአብሔር ነው የሚያዘው። ሲታዘዙ እነሱ ሲታዘዙ እኛን ያግዛሉ። በራሳቸው ፈቃድ ግን ምንም ነገር እንደዚህ ፀጉር ቅንጣት የምታክል ነገር ማድረግ አይችሉም። ከመላእክት ቅድም ከመላእኮች ይበልጣሉ። መላእኮች ምንድን ናቸው? እኔ ልጅ ነኝ ነው ያልኩት። እኔ ልጅ ነኝ። ልጅ ማለት መላእኮች ልጅ አልተባሉ? መላእኮች ልጅ የተባሉበትን ቦታ አላውቅም ኤርሚዬ። ምናልባት ላላነብ ይችላለሁ። የማውቃትን ነው ቴዲዬ ሼር የማደርገው። ግን መልአክ ግን በጣም እርግጠኛ ነኝ የምናገረው ነገር ግን ቢኖር ግን ዛሬ ሚካኤልዬ እንደዚህ አድርግልኝ ሚካኤልዬ እሪ ብል 1 ዓመት ሙሉ በአንድ እግሬ ቆሜ ብጸልይ መልአክ እግዚአብሔር ስለኔ ፈቃድ ከሌለው እግዚአብሔር ካላዘዘው ግን ምንም ነገር ማድረግ እንደማይችሉ በጣም እርግጠኛ ነኝ። ይሄ ነው የሚገባኝ። አገልጋይ ናቸው እነሱ። አንቺ ምንድን ነሽ? እግዚአብሔር እኔማ ልጅ ነኝ። ለምሳሌ መልአክ ከዕለታት አንድ ቀን እንዲህ ሆነ የአምላክ ልጆች ይላቸዋል በእግዚአብሔር ፊት ለመቆም መጡ ተብሎ ተጠቅሷል በመጽሐፈ ኢዮብ ምዕራፍ 1 ቁጥር 6 ላይ። በሌላም ቦታ በ2:1 ላይ ደግሞ የዛው ኢዮብ 2:1 ላይ ደግሞ ከዕለታት አንድ ቀን እንዲሆነ የአምላክ ልጆች በእግዚአብሔር ፊት ለመቆም መጡ ይላል። ደጋሚ መጽሐፈ ኢዮብ ምዕራፍ 2 ቁጥር 1 የአምላክ ልጆች ይላቸዋል መልአክን። እና እኔ ልጅ ነኝ ያስ ኦብቪየስሊ መልአክ ደግሞ ፍጹም ናቸው። ፍጹም መንፈስ ናቸው። ጻድቃንን የሚመሩ ድህነታችንን ደግሞ የሚያግዙ ዕብራውያን 1 ላይ ዕብራውያን መጽሐፍ ምዕራፍ 1 ከቁጥር 14 ላይ ሁሉ መዳንን ይወርሱ ዘንድ ስላላቸው ለማገዝ የሚላኩ የሚያገለግሉ መናፍስት አይደሉም ምን ይላል። ስለዚህ መዳናችንን እንድንወርስ ደግሞ ምንም ያደርጉ የሚያግዙ ናቸው። ስለ አንድ ሰው መዳን ደግሞ የሚደሰቱ እና በሰማይ እኛ ራሱ ይሄ ሁሉ በህይወት ኖረን ልክ እንደ መልአክ ነው የምንኖረው መጨረሻ ላይ ማለት። ከዛስ ወደ ጻድቃን ይላካሉ። ወደ ጻድቃን ይላኩና ማለት ነው ጻድቃን ግዴታቸው ነው ይዘው መልአክን አላምንም ካለ እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ ይለዋል ሉቃስ 1 ላይ ማለት። እኔ የምናገረውን ቃል አላመንክምና ምን ትላለህ? ይህንን እስክታይ ድረስ ዲዳ አደርግሃለሁ ነው። ዲዳ ትሆናለህ። ከእግዚአብሔር የተላከው ለምንድን ነው መልአኩ? ለምሳሌ በሉቃስ ወንጌል ምዕራፍ 1 ላይ አንብበን
ምዕራፍ 1 ከቁጥር እሺ 10 ጀምሮ ላንብብልህ። ኦኬ እሺ ከቁጥር 10 በዕጣንም ጊዜ ህዝቡ ሁሉ በውጭ ቆሞ ይጸልዩ ነበር። የጌታ መልአክ በዕጣኑ መሰዊያ ቀኝ ቆሞ ታየው። ለዘካርያስ ማለት የጌታ መልአክ በዕጣኑ መሰዊያ ቀኝ ቆሞ ታየው። ዘካርያስም ባየው ጊዜ ደነገጠ። ማንን? መልአኩ። ፍርሃትም ወደቀበት። መልአኩም እንዲህ አለ፣ ዘካርያስ ሆይ ጸሎትህ ተሰምቶልሃልና አትፍራ። ሚስት ኤልሳቤጥ ወንድ ልጅ ትወልድልሃለች፣ ስሙንም ዮሐንስ ትለዋለህ። ደስታና ተድላም ይሆንልሃል፣ በመወለዱም ብዙዎች ደስ ይላቸዋል። በጌታ ፊት ታላቅ ይሆናል። የወይን ጠጅን የሚያሰክር መጠጥ አይጠጣም። ገናም በእናቱ ማኅፀን ሳለ መንፈስ ቅዱስ ይሞላበታል። ከእስራኤል ልጆችም ብዙዎችን ወደ ጌታ ወደ አምላካቸው ይመልሳል። እርሱም የተዘጋጁትን ሕዝብ ለጌታ እንዲያሰናዳ የአባቶችን ልብ ወደ ልጆች የማይታዘዙትን ወደ ጻድቃን ጥበብ ይመልስ ዘንድ በኤልያስ መንፈስና ኃይል በፊቱ ይሄዳል። እንግዲህ ቅዱስ ገብርኤል ለምን ተላከ? ይህንን ሊያበስር ተላከ። ከዛስ ዘካርያስን መልአኩን እኔ ሽማግሌ ነኝ፣ ሚስቴም በእድሜዋ አርጅታለች፣ ይህን በምን አውቃለሁ ብሎ ከገብርኤል ማስረጃ ሊጠይቀው ማለት ነው። ምንም ጥፋት አለ ማስረጃ ሊጠይቀው፣ ይሄ እንዴት አውቃለሁ? እሺ መልአኩን መልሶ ምን አለ? አየው፣ መልአኩን መልሶ እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ፣ እንድናገር ይህን የምስራች እንድሰብክልህ ተልኬ ነበር። ገብርኤል የተላከው ለምንድን ነው? እንዲናገረው ይህን የምስራች እንዲሰብክለት ማለት ነው። ከዛስ ግን እነሆም በጊዜው የሚፈጸመውን ቃሌን ስላላመንክ ይህ ነገር እስከሚሆን ድረስ ዲዳ ትሆናለህ፣ መናገርም አትችልም። የተላከው ለምስራች ነው። ነገር ግን የእሱን ቃል ስላላመነ ያን የዛን በእግዚአብሔር ፊት የሚቆመው የገብርኤልን ቃል ስላላመነ ምን አደረገ? ዲዳ አደረገ። ይሄ ቃል እስኪፈጸም ድረስ በራእይ 18:1 ላይ አንድ መልአክ ከሰማይ ሲወርድ አየሁ ይላል። ከመልአኩም ክብር የተነሳ ምድር በራች፣ ምድር ሁሉ በራች። ምድር ዲስማቸው የሆነን መልአክ አምጥተህ አንደኛ ክርስትና መተናነሱ ማለት አይደለም። ከመልአክ እኔ ከቴዲ አንሳለሁ ነው ማለት ያለብህ። በጣም አንዳንድ ቦታ ይገርመኛል አንዳንድ ነገር እና እኔ ከቴዲ አንሳለሁ፣ ከአሚታ አንሳለሁ፣ ከከላይ አንሳለሁ ይባላል እንጂ ብዙ ሰው ነው የሚለው ወይዘው ኬት እንደሚመጣ አላውቅም። ከመልአክ እበልጣለሁ፣ ከከሌ እበልጣለሁ፣ ከሰውም እበልጣለሁ ይባላል። ራሱን ዝቅ ዝቅ የሚያደርግ ከፍ ከፍ ይላል። ጌታ ራሱን ከፍ ከፍ የሚያደርግ ዝቅ ዝቅ ይላል። እና መልአክ እንደዚህ ከመልአኩ ክብር የተነሳ ምድር ይበራል። ዘካርያስና ሚስቱ ወይዘው በሉቃስ 1 ልክ ሲጀምር ጻድቅ ነበሩ ነው የሚለው። ሁለቱም ያለ ነቀፋ ጻድቅ ነበሩ ብሎ ነው የሚጀምረው። ይኸውልህ 6 ላይ ማለት ነው ከ5 ጀምሮ በይሁዳ ንጉሥ በሄሮድስ ዘመን በአብያ ክፍል የሆነ ዘካርያስ የሚባል አንድ ካህን ነበር። ሚስቱም ከአሮን ልጆች ነበረች፣ ስሟም ኤልሳቤጥ ነበረ። ሁለቱም በጌታ ትእዛዝና ሕግጋት ሁሉ ያለ ነቀፋ እየሄዱ በእግዚአብሔር ፊት ጻድቃን ነበሩ። አያቸው። ይሄን ጻድቅ ነው መጥቶ ምን ያደረገው? ቃሌን አላመንክምና ዱዳ ያደረገው ማለት በሴም ቲንግ እመቤታችን ጋር ሲመጣ እንደዚህ ያለ ነገር ይፈጠራል። ይህ እንዴት ሆናል ትለዋለች። እሷን ግን ወደ ማስረዳት ነው ሄደው ወይም ጻድቅ የሆነውን ሰው ዲዳ ሲያደርገው እመቤታችን ግን ምን ትለዋለች መሰለህ? ባይዘው እመቤታችን ደግሞ ከመላክ መልጣለሁ አትልም። ባይዘው ምን እንደምትል ትሰማለህ። ልዩነቱ እንድታይ ነው። እንግዲህ ዘካርያስ እንዴት ይሆናል ያለው ጥያቄ ነው የጠየቀው አይደል? እሺ እንዲህ አላት መልአኩም እንዲህ አላት፣ ማርያም ሆይ በእግዚአብሔር ፊት ጸጋን አግኝተሻልና አትፍሪ። ከላይ ጀምሮ ላንብቦ። መልአኩም ወደ እርሷ ገብቶ ደስ ይበልሽ ጸጋን የሞላብሽ ሆይ። ባይዘው ማንም ባይብል ላይ ጸጋ የሞላብሽ ተብሎ ያለ ከመሬታችን በፊት ወይም ጌታ ኢየሱስ ከመወለዱ በፊት እና ጸጋ የሞላብሽ ሆይ ጌታ ከአንቺ ጋር ነው፣ ደስ ይበልሽ፣ ከአንቺ ጋር ነው፣ አንቺ ከሴቶች መካከል የተባረክሽ ነሽ አላት። እርሷን ባየችው ጊዜ ከንግግሩ በጣም ደነገጠችና ይህ እንዴት ያለ ሰላምታ ነው ብላ አሰበች። መልአኩም እንዲህ አላት፣ ማርያም ሆይ በእግዚአብሔር ፊት ጸጋ አግኝተሻልና አትፍሪ። እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። እርሱ ታላቅ ይሆናል፣ የልዑል ልጅም ይባላል። ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል፣ በያዕቆብ ቤትም ላይ ለዘላለም ይነግሳል። እስከ መቼ አለ? ለዘላለም የሚነግስ ልጅ ትወልጃለሽ፣ ለዘላለም ንጉሥ ይሆናል። ዊች ሚንስ አምላክ ማለት ነው።
እሺ ለመንግስቱ መጨረሻ የሌለው ሰው የለም አላት። ከዛ ማርያም መልአኩን ምን አለችው? ወንድ ስለማላቅ ይህ እንዴት ይሆናል? ልክ ዘካርያስ እንዳለው ማለት አለችው። መልአኩ መልሶ እንዲህ አላት፣ ዲዳ አደርግሻለሁ ስላላመንሽኝ እኔ ገብርኤል አላላት። መንፈስ ቅዱስ አየው ማብራሪያ ነው የሰጠው። መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑል ኃይልም ይጸልልሻል። ስለዚህ ደግሞ ከአንቺ የሚወለደው ቅዱስ የእግዚአብሔር ልጅ ይባላል። እነሆም ዘመድሽ ኤልሳቤጥ እርሷ ደግሞ በእርጅና ወንድ ልጅ ጸንሳለች። ለእርሷ መካን ትባል ለነበረችው ይህ 6ኛ ወር ነው፣ ለእግዚአብሔር የሚሳነው ነገር የለምና አላት። አስረዳት ማለት ነው። ከዛስ ማርያምም እነሆኝ የጌታ ባሪያ ማንን ትወልጃለች ተባለች? የዘላለም ንጉሥ ለመንግስቱ ፍጻሜ የሌለውን ማለት ነው። እሷስ ምን አለች? እነሆኝ የጌታ ባሪያ እንደ ቃል ይሁንልኝ አለች። መልአኩም ከእርሷ ሄደ። ከዛ በጣም ነው የሚገርመው። ከዛ በኋላ መንፈስ ቅዱስ ደግሞ በኤልሳቤጥ ምን እንደሚል ስማ። ይሄ አሁን የኤልሳቤጥ ቃል የሰዎች ሀሳብ አይደለም። እንዲህ ይላል፣ ማርያም በዚያ ወጣ ተነስታ ወደ ተራራማው ሀገር ወደ ይሁዳ ከተማ ፈጥና ሄደች። ወጣች፣ ወደ ዘካርያስ ቤት ገብታ ኤልሳቤጥን ተሳለመቻት። ኤልሳቤጥን የማርያምን ሰላምታ በሰማች ጊዜ ጽንሱ በማህፀኗ ውስጥ ዘለለ። በኤልሳቤጥን መንፈስ ቅዱስ ሞላባት። እመቤታችን ሰላም አለቻት፣ መንፈስ ቅዱስ ሞላባት። መንፈስ ቅዱስ ሲሞላባት ምን እንዳለቻት ሰማ። በታላቅ ድምፅ ጮኻ እንዲህ አለች፣ አንቺ ከሴቶች መካከል የተባረክሽ ነሽ፣ የማኅፀንሽን ፍሬ የተባረከ ነው። የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል? እነሆ የሰላምታሽ ድምፅ በጆሮዬ በመጣ ጊዜ ጽንሱ በማኅፀኔ በደስታ ዘሏልና ከጌታ የተነገረላትን ቃል ይፈጸማልና ያመነች ብፅዕት ናት። እመቤታችን ደግሞ ምን ትመልሳለች? ማርያምም አለች፣ ነፍሴ ጌታን ታከብረዋለች፣ መንፈሴም በአምላኬ በመድኃኒቴ ሐሴት ታደርጋለች። የባሪያይቱን ውርደት ጸጋ አግኝተሻል እኮ ነው ያላት። መቼ ተዋረድሻል? ቅዱስ ገብርኤል ምን አለች? እሷ ግን የባሪያይቱን ውርደት ተመልክቷልና እነሆም ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል። ብርቱ የሆነ እርሱ ታላቅ ስራን አድርጓልና ብርቱ የሆነ እርሱ በእኔ ታላቅ ስራን አድርጓልና ስሙም ቅዱስ ነው፣ ምሕረቱም ለሚፈሩት እስከ ትውልድና ትውልድ ይኖራል እያለች ትቀጥላለች። እመቤታችን ማለት የመጀመሪያው ክርስትና ከከሌ ይበልጣል የሚል ቃል መጠቀም በጣም ባይዘኝ። እመቤታችን እንኳን ይህን ያህል ክብር አግኝታ ይህን የዓለምን ንጉሥ ትወልጃለች ተብላ ከቃሏ የተነሳ መንፈስ ቅዱስ ሄዶ ጽንስ አዘልሎ ማለት ነው። እንኳን ምን ትላለች? ውርደት የባሪያይቱን ውርደት። ልጅ ከተባለ መልአክም ልጅ ተብሏል። ክብር ከተባለ ጻድቃንን ዱዳ ነው የሚያደርገው። ሙሴ እግዚአብሔርን አዋራ ተብሎ ሰው ሁሉ ያላዩ ከፊቱ መብራት የተነሳ እስራኤላውያን ሁሉ የፈሩት ያ ሙሴ ተጠንቀቅ ነው የተባለው። መልአክ ጋር ሲሄድ ግን ተጠንቀቅ ስሜ በእርሱ ላይ አለና። ኤል ማለት ባይዘው እግዚአብሔር ማለት። አሁን ለምሳሌ ሚካኤል ይባላል። ኤል ማለት በሂብሩ እግዚአብሔር ማለት። ለስሜ በእሱ አለና ተጠንቀቃል። የሚያስቆጣውን ስራ መልአኩን እንዳታስቆጣው ነው የሚለው። ስለዚህ የመልአክ ክብር በክብር ደረጃ ሲታይ አይደለም እንደ ከወደቀ ሰው ጋር በኃጢአት ከሚመላለስ ሰው ጋር እኛ ራሱ ምናችን እንደ መልአክ ትኖራላችሁ የተባለ ነው። ሌላው ግን ስለዚህ በአንተ አስተምሮ ለመላእክቶች መጸለይ ተገቢ ነው ነው የምትለው? እስካሁን ያወራሁት ስለ መልአክ መጸለይ አይደለም። ስለ መልአክ መጸለይ ግን አብራራ ካልከኝ ላብራራ። ስለ መልአኮች ክብር ነው ያወራሁት እስካሁን። አሁን መጸለይ ለምሳሌ ስንጸልይ ለማን ነው የምንጸልየው ነው ያልኳችሁና እሷ ለአንዱ ለእግዚአብሔርና ለኢየሱስ ክርስቶስ ማለችው። ለመላእክቶች መጸለይ የለብንም ማለች። በአንተ አስተምሮ ስንጸልይ እኔ መጥቼ ወደ እናንተ ሃይማኖት መጥቼ ለማን ነው የምጸልየው? ለመላእክቶች መጸለይ ተገቢ ነው? ትክክል ነው ወይስ ትክክል አይደለም? እሺ ለመላእክ መጸለይ ወይም ለመላእክ መጠየቅ ተገቢ ነው። ለምን? ሁልጊዜ አንደኛ 3 ፖይንቶች አሳያለሁ። እዛው ባይብል ላይ ያለ ነገር ነው የማሳየሽ። አንደኛ መልአኮች በእኛ መዳን ይደሰታሉ። ሁለተኛ መልአኮች የእኛን መዳን ይጠይቃሉ ወይም ከእግዚአብሔር
ይጠይቃሉ፣ ማራቸው እያሉ ማለት ነው። ሶስተኛ መልአኮች ከኛ ጋር አሉ ሁል ጊዜ። አራተኛ መልአኮች ጸሎታችንን ያሳርጋሉ ወደ ሰማይ። አራቱንም መጽሐፍ ቅዱስ ላይ ያሳያሉ። የመጀመሪያው ምንድነው? መልአኮች ከሰማይ የኛን ምህረት ይጠይቃሉ። ያ ሁለተኛው በአንድ ሰው መዳን በሰማይ ደስታ ይሆናል ይላል። ሶስተኛ ህብረት አላቸው መልአኮች ወይዘው ከኛ ጋር አካል ናቸው። አራተኛ ጸሎት ያሳርጋሉ። አምስተኛ ከኛ ጋር ናቸው። አምስት አራት እንደዚህ ከኛ ጋር አሉ። ለምሳሌ በማቴዎስ ወንጌል ምዕራፍ 18 ከቁጥር 10 ላይ ከነዚህ ከታናናሾች አንዱን እንዳትንቁ ተጠንቀቁ። እሺ ከነዚህ ከታናናሾች አንዱን እንዳትንቁ ተጠንቀቁ። መላእክቶቻቸው በሰማያት የኛ መላእክት ማለት ነው። በሰማያት ዘወትር በሰማያት ያለውን የአባቴን ፊት ያያሉ። እግዚአብሔር ፊት የት ነው ያለው? ቴዲ የት ነው ያለው እግዚአብሔር ፊት? እኔ እንጃ ንገሩኝ እናንተ። እኔ ተማሪ ነኝ። የእግዚአብሔር ፊት የሌለበት ቦታ አለ? የለም። የእግዚአብሔር ፊት ያያል ሰው ማለት በሰማይ ያለው ማንም ጌታ ኢየሱስ ነው እየተናገረ ያለው። የአባቴን ያላቸው አብ ፊት አለው እንዴ? የሆነ የተቀመጠ ፊት አለ? ቅርጽ ያለው የለውም። እግዚአብሔር በሁሉ ቦታ ይገኛል። ስለዚህ ያንን ፊት ምን ያደርጋሉ? ያያሉ። እነማን? እነዚህ የኛ መላእክቶች። በዛ ሆኖ ምን ያደርጋሉ ካት ዘካርያስ 1:19 ላይ እንዲህ ይላል። እንዲህ ዘካርያስ ምዕራፍ 1 ቁጥር 12 የእግዚአብሔርን መልአክ መልሷል። እግዚአብሔርን አቤቱ የሰራዊት ጌታ ሆይ እነዚህን 70 ዓመት የተቆጣቸውን ኢየሩሳሌምና የይሁዳን ከተሞች የማትመራቸው እስከ መቼ ነው አለ። አየው ይጠይቃሉ ምህረት ለሰዎች። ከዛስ ግን ጸሎት ያደርሳሉ ወይ ወደ ሰማይ? አዎ ያደርሳሉ። ኢዮብ ግባና ልክልሃለሁ። እሺ ትገባለህ። በደንብ ያብራራል። ጎበዝ ልጅ አለ። እሺ በዮሐንስ ራዕይ ምዕራፍ 8 ከቁጥር 4 ላይ እንዲህ ይላል። ከቁጥር 3 ጀምሮ ላንበበው። ሌላም መልአክ መጣና የወርቅ ጥና ይዞ በመሰዊያው አጠገብ ቆመ። በዙፋኑም ፊት ባለው በወርቅ መሰዊያ ላይ ለቅዱሳን ሁሉ ጸሎት እንዲጨምረው ብዙ ዕጣን ተሰጠው። የዕጣኑም ጢስ ከቅዱሳን ጸሎት ጋር ከመልአኩ እጅ በእግዚአብሔር ፊት ወጣ። ጸሎት በማን እጅ ነው የሚወጣው? በዛ በመልአኩ እጅ በእግዚአብሔር ፊት ወጣ። ምህረት ይጠይቃሉ። እነዚህ መልአኮች ከኛ ጋር አሉ፣ ሁሉ ጊዜ ከኛ ጋር አሉ። አደሴም ታይም በሰማይ ያለው የአባቴን ፊት ያያል። በእጁ ደግሞ ምን ይላል? ጸሎት ይዞ ይወጣል። የኛን መዳን ይፈልጋል። ስለዚህ ወደ አሚታ መምጣት አለብኝ። ስለዚህ አንተ ያለበት እምነት ጋር ስመጣ ለገብርኤል፣ ለሚካኤል፣ ለሌሎችም መላእክቶች በቀጥታ ለነሱ መጸለይ አለብኝ ማለት ነው። መጸለይ እችላለሁ። መጸለይ ትችላለህ። አለብህ ሚንስ ግዴታ የለም። ክርስትና ትችላለህ። መጠየቅ፣ እርዳታ መጠየቅ ትችላለህ። እሺ ወደ አሚታ እንምጣ። አሚታ ትክክል ነው እሱ የሚለው ነገር? እኔ ቴዲዬ ብዙ አዋቂ አይደለሁም፣ ግን በማውቃት ነገር ግን እኔ ቀጥታ የምጸልየው አንድ ነገር ስፈልግ ክርስቶስን እንጂ ሌላ ነገር አልጠይቅም። ሚዩት ነሽ አይደለሁም ቴዲዬ ነኝ እንዴ? ኤርሚ አይደለሽም። አይ ስለ ምልጃ ነው ባይዘው ቴዲ ሚስሊድ እንዳይደረግ ሀሳባችን ስለ ምልጃ እያወራ ነው እንጂ እኛ ጋር እግዚአብሔርን መጠየቅ አትችልም የሚል አስተምሮ የለም። እግዚአብሔርን በደንብ እንጠይቃለን፣ ግን ምልጃ ደግሞ እግዚአብሔርን የሚያስደስተው ነገር ስለሆነ እርዳታ ቴዲዬ ለጠየቀኝ ጥያቄ ልመልስልህ። እግዚአብሔር እርዳታ አያስፈልገውም። የሚያስፈልገው አምላክ አይደለም። ሰው የምፈልገውን ነገር ቀጥታ ጠይቃለሁ፣ ቀጥታ ነው የሚመለስልኝ። ይሄ ነው በእኔ እምነት ያለው። ስለጠየቀኝ ልመልስልህ። በመጽሐፍ ቅዱስ ታስደግፈው ነው። ልክ እንደኔ እንዳልራራ ኤፍሬምን አስገቡት እያሉ ነው። ላይቭ ላይ ነው መሰለኝ ኤፍሬም ታስገቡት። ሞር እሱ በደንብ ስለተማረ ብዙ መልስ ከነሱ ታገኛላችሁ።
እኔ ግን በተማርኩት እየተማርኩት እስካለውም ድረስ ቀጥታ ነው ኢየሱስን የማገኘው እንጂ ምልጃ የሚያባብልልኝ ምናምን እንትን አይደለም፣ አያስፈልገኝም። አንቺ በቀጥታ የምትጸልይው ለእግዚአብሔር ነው፣ ለእግዚአብሔር ብቻ ነው። ቅዱስ ገብርኤል አንተ ጠብቀኝ፣ ሚካኤል ጠብቀኝ አትይም። በአንቺ አስተምሮ አይደለም። ሰዎች እንደዛ ካሉ በአንቺ አስተምሮ ስህተት ነው የምትይው። አዎ ኦኬ። ኤርሚ ወደ አንተ እሺ ልምጣ። እሺ በቀጥታ እንጸልያለን። ቴዳይ ግን ምልጃ ምንድነው ካልከኝ፣ ምልጃ እግዚአብሔርን የሚያስደስተው ነው። አሁን እንደሚባለው ነው ምልጃ አላልኩም። ምልጃ ሳይሆን ለምሳሌ እኔ እንበረከካለሁ ወደ እልፍኜ ገብቼ አሁን ከዳንኩኝ በኋላ ኔክስት ስቴፕ ኢዝ መጸለይ ነው አይደል? ኮኔክት ማድረግ አለብኝ ከፈጣሪ ጋር። እውነት ነው። ቅዱስ ገብርኤል አምላክ አንተ ጠብቀኝ፣ ሚካኤል አንተ ጠብቀኝ እያልኩኝ መጸለይ አለብኝ ወይስ የለብኝም? አሁን አንዳንድ መኪኖች ላይ እንደዚህ አይነት ጥቅሶች አሉ። ቅዱስ ገብርኤል ጠብቀኝ፣ ጸሎታቸውንም ሲያደርሱ ለመላእክቶች ያደርሳሉ። እና መጥቼ እናንተ ጋር ለመላእክቶች ብጸልይ ትክክል ነው ወይ? ትክክል ከሆነ አዎ ትክክል ነው። በዚህ ነገር ነው። ምልጃው ላይ ሳይሆን ጸሎቱ ላይ ነው። ምልጃ ማለት እሱ እኮ ነው። ምልጃ ማለት አንድ ሌላውን ሰው ለምሳሌ ስለኔ ቅዱስ ገብርኤል የሚጠይቅልኝ ከሆነ ለምሳሌ እስከ ማራቸው ብሎ የጠየቀው ምልጃ ማለት ነው። ለምሳሌ ስለዛ ህዝብ ያ መልአክ ምን እያደረገ ነው? ምልጃን እያቀረበ ነው ማለት ነው። ምልጃ ማለት እሱ ሳይሆን ምልጃ እንደዛ አይደለም። ለምሳሌ ቅዱስ ገብርኤል የሆነ ነገር አከናውንልኝ ካልኩት የእሱን ፍቃድ እየጠየኩኝ ነው አይደለም? የማንን ፍቃድ? ለምሳሌ ቅዱስ ገብርኤል አባቴ ወይ የአንድ ጉዳይ ኖሮኝ ይሄን ጉዳይ ፈጽምልኝ አከናውንልኝ ካልኩት እሱ አከናዋኝ እንደሆነ ፍቃድ እየሰጠሁት ነው፣ ወይም ደግሞ እውቅና እየሰጠሁት ነውና እንደዛ መጸለይ ይችላል ወይ ነው የኔ ጥያቄ። እሺ ፍቃድ ሲባል ወይም ደግሞ እነ ቅዱስ ገብርኤል ወይም ደግሞ እነ ቅዱስ ሚካኤል ወይም መልአክ ወይም ጻድቃን በእኛ ቤተክርስቲያን ውስጥ ከእግዚአብሔር የተለየ ፍቃድ የለም። እግዚአብሔር የማይፈቅደው እነሱ የሚፈቅዱት ነገር የለም። ስለዚህ እነሱ ኃይል አላቸው ከኔ የተሻለ ብለን መታመን ወደ ክርስቲያን ወደ አካል ለምሳሌ በእኛ ህብረት ውስጥ ወዳሉት ልንገር፣ ሌሎች ህብረት ውስጥ ማን እንዳለ አላውቅም። በእኛ ህብረት ውስጥ ማን አለ መሰለህ? በዕብራውያን መጽሐፍ በአዲስ ኪዳን ምዕራፍ 12 ምዕራፍ 12 ከቁጥር 21 ጀምሮ ላንብበን። ሙሴም ይላል ስለ ሙሴ ሲያወራ እጅግ እፈራለሁ እንቀጠቀጥማለሁ እስኪል ድረስ የሚታየው እጅግ የሚያስፈራ ነበር አለ። ነገር ግን አለ ስለኛ ደግሞ ሲያወራ ወደ ጽዮን ተራራና ወደ ሕያው እግዚአብሔር ከተማ ደርሳችኋል። የት ደርሰናል? ወደ ጽዮን ተራራና ወደ ሕያው እግዚአብሔር ከተማ ደርሳችኋል። ሰማ? እሺ ደርሳችኋል። ወደ ሰማያዊቱም ኢየሩሳሌም በደስታም ወደ ተሰበሰቡት ወደ አላፋት መላእክት በሰማያት ወደ ተጻፈው ወደ በኩራት ማህበር የሁሉም ወደ ሆኑት ወደ ጻድቃን መንፈሶች ይላል። ስለዚህ ማን አለ? በደስታ የተሰበሰቡ አላፋት መላእክት አሉ ከኔ ጋር። በሰማያት የተጻፉ ወደ በኩራት ማህበር ደርሻለሁ። የሁሉም ዳኛ ወደሚሆን ወደ እግዚአብሔር ደርሻለሁ። ያ ስለዚህ ጻድቃን መንፈሶች መላእክት ከኔ ጋር አሉ፣ የኔ አካል ናቸው። ለነሱ መጠየቅ ማለት ምን ማለት መሰለህ ቴዲዬ? በአንደኛ ቆሮንቶስ ምዕራፍ 12 ላይ በአንደኛ ቆሮንቶስ ምዕራፍ 12 ከቁጥር 21 ጀምሮ ላንብብልህ። ዓይን እጅን አታስፈልገኝም ልትለው አትችልም፣ ወይም ራስ ደግሞ እግሮችን አታስፈልጉኝም ሊላቸው አይችልም። ያ ነገር ግን ደካሞች የሚመስሉ የአካል ብልቶች ይልቁን የሚያስፈልጉ ናቸው ካለ በኋላ 26 ላይ አንድ ብልት ቢሰቃይ ብልቶች ሁሉ ከእርሱ ጋር ይሰቃያሉ፣ አንድ ብልት ቢከብር ብልቶች ሁሉ ከእርሱ ጋር ደስ ይላቸዋል። እናንተም የክርስቶስ አካል ናችሁ፣ እያንዳንዳችሁ ብልቶች ናቸዋል። አንዱ ብልት ሲሰቃይ ምን ይላል? አሁን በእኛ ህብረት ውስጥ ያለውን ነገር ያለ ጻድቃን መንፈሶች አሉ፣ አላፋት መላእክት አሉ፣ በደስታ የተሰበሰቡ አካሎቻችን ናቸው። ስለዚህ ስለኔ ውርደት ወይም ስለኔ ዝቅ ማለት የሚያሳስባቸው፣ ስለኔ ከፍ ማለት ደግሞ የሚያሳስበው ሌላ አካል አለኝ ማለት ነው። ለዚህ ወደ መላእክት ወደ ቅዱሳን እርዳታ መጠየቅ ማለት ምን ማለት ነው? በጠንካራ አካሌ በኩል ከእግዚአብሔር መጠየቅ ማለት ነው። ለምሳሌ አንድ ጥቅስ ልስጥ።
ያዕቆብ መልእክት ምዕራፍ 5 ከቁጥር 14 እንዲህ ይላል፣ ከእናንተ ማንም የታመመ ቢኖር የቤተ ክርስቲያን ሽማግሌዎቹን ወደ እርሱ ይጥራ፣ በጌታ ስም እርሱን ዘይት ቀብቶ ይጸልዩለታል። የእምነት ጸሎት ድውዩን ያድናል፣ ጌታም ያስነሳዋል። ኃጢአትም ሰርቶ እንደሆነ ይሰረይለታል። አደም ሰውየው ታመማ። የቤተ ክርስቲያን ሽማግሌ ከሚጠራ እኮ ራሱ ቢጸልይ እኮ ከእግዚአብሔር ጋር ይገናኛል። እንደተባለው የሚያባብልለት ወይም ደግሞ እንደዚህ እንትን የሚልለት ሳይሆን በጠንካራው አካላችን በኩል ከእግዚአብሔር እንጠይቃለን። ይኸው በቤተ ክርስቲያን ሽማግሌ ጸሎት የእናንተን ኃጢአት እሰርያለሁ እያለ ነው እግዚአብሔር። ስለማይሰማ አይደለም፣ ምልጃው ግን ያስደስተዋል። አንደኛ ጢሞቴዎስ ምዕራፍ 3 ላይ ይህን ነው የሚናገረው። ምዕራፍ 2 ከቁጥር 1 ላይ እንግዲህ እግዚአብሔርን በመምሰልና በጭምትነት ሁሉ ጸጥና ዝግ ብለን እንድንኖር ልመናና ጸሎት፣ ምልጃ፣ ምስጋናን ስለ ሰዎች ሁሉ፣ ስለ ነገስታትና ስለ መኳንንትም ሁሉ እንዲያደርጉ ከሁሉ በፊት እመክራለሁ። መልጃ ይላል አይደል? ሰዎች ሁሉ ሊድኑና እውነቱን ወደ ማወቅ ሊደርሱ በሚወድ በእግዚአብሔር በመድኃኒታችን ፊት መልካምና ደስ የሚያሰኝ ነገር ይህ ነው። ስለዚህ በእግዚአብሔር ፊት ይሄ መልጃ፣ ይሄ ሌላኛው አካል ወደ እኔ እሱ ሲጠይቀው ምን የሚያደርግ ነው? የሚያስደስት ነገር ነው። ለምሳሌ በብሉይ ኪዳን ብንሄድ በመዝሙረ ዳዊት ምዕራፍ 34 ከቁጥር 7 ላይ የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውም አለ። በማን ዙሪያ ይሰፍራል? በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውም አለ። ስለዚህ የሆነ መልአክ አድነኝ ማለት ከኢየሱስ ተነጠለህ በሆነ ስልጣን ከኢየሱስ ውጪ ከኢየሱስ ጎን ለጎን ባለ ስልጣን ሳይሆን ጌታ እግዚአብሔር በሰጣቸው ፈቃድና ስልጣን ጌታ የሆነ ስልጣን የሚሰጥ እንደ ምድር መንግስት ከሆነ ከስልጣን የሚያባር የሚሰጥ አይደለም። አንድ ጊዜ የተሰጠ ነው። ጸጋ አንድ ጊዜ የተሰጠ ነው። ስልጣን አንድ ጊዜ የተሰጠ ነው። ስለዚህ በሌላኛው አካል በኩል ከእግዚአብሔር መጠየቅ ማለት ነው እንጂ የሆነ ሌላ ከክርስቶስ ሌላ ስልጣን ከእግዚአብሔር ሌላ ስልጣን ከሆነ እንደዛ ተደርጎ ስለሚታይ ነው። አንድ ጊዜ ይህን ስዕል ከዚህ በፊት ማሳይቻለሁ። አሁንም ድጋሚ ላሳይ። ቅርታ ይኸውልህ፣ ይህን ስዕል ከዚህ በፊትም ስላሳየው ነው። ይሄ ጌታ ኢየሱስ እዚህ ጋር አንድ ግንድ አለ አይደል? ሌሎቻችን ሁላችን በዚህ በግንዱ ላይ ቅርንጫፍ ነን። ዕብራውያን 12 ላይ እንደሚለው ማለት ነው። ስለዚህ ይህን ቅርንጫፍ ጠየቅኩ ማለት ይሄኛው ሰው ለምሳሌ የቤተክርስቲያን ሽማግሌ ወደ እርሱ ይጥራ፣ በጌታም ስም እርሱን ዘይት ቀብተው ይጸልዩለት፣ የእምነት ጸሎት ድውዩን ያድናል፣ ጌታ የሚያስነሳዋል፣ ኃጢአትም ሰርቶ እንደሆነ ይሰረይለታል አለ። የቤተክርስቲያን ሽማግሌ ይሄ ከሆነ የታመመው ይሄ ከሆነ ስለዚህ ጸሎት የዚህኛው ኃጢአት የሚሰረይለት ከሆነ የሚሰረይለት በዚህኛው ስልጣን ነው፣ በግንዱ ስልጣን ነው። ቆይ የኔ ጥያቄ እዛው ጋር እያለ ግንዱ መሀል ላይ ያለው ነው አይደለ? ይሄ ነው ግንዱ። አሁን ግንዱ ቀጥታ እኔን ጠይቁኝ ነው ያለው ወይስ በቅርንጫፎቼ በኩል አናግሩኝ ነው ያለው? ግንዱን ቀጥታ ትጠይቃለህ ወንድም። ክርስትና እሺ፣ ግንዱን ቀጥታ ትጠይቀዋለህ። ጠንካራ ያልሆነ አካል ወይም ጠንካራ ያልሆነን መጀመሪያ ግንዱ ጋር ለመጣበቅ ምን ያስፈልግሃል? ትሰበካለህ አይደል? በሐዋርያት ትሰበክና ወደዚህ ግንድ ትጣበቃለህ። አንዴ ግንዱ ላይ ስትጣበቅ ግን የእነዚህ ሁሉ የጌታ አካል ስትሆን የእነሱም አካል ነው የምትሆን። ገብተዋል? ጠንካራው ግንድ ደካማውን ግንድ ያግዛል። ክርስትና እንደዛ ነው። የአንደኛ ቆሮንቶስ ምዕራፍ 12 ይህንን ነው የሚናገረው። ጠንካራው ግንድ ደካማውን ግንድ ያግዛል፣ ይተጋገዛሉ እርስ በርስ። ምልጃ ማለት መተጋገዝ ነው። አንዱን መጠየቅ ማለት ሌላኛው አካል መጠየቅ ነው። ኦኬ፣ የኔ ጥያቄ የመጨረሻ ላስተካክለው። ለምሳሌ ኤርሚ፣ አንተ ቴዲ ነገርህን ለእኔ አስታውቀኝ ካልከኝ ወንድሞች አሉ እህቶች ምናምን አሉ ቤት ውስጥ አይደለ? ወንድም እህት አለ ቤት ውስጥ ልበል። ለምሳሌ አለ ወንድም እናቶች አሉ አሉኛ። ኦኬ፣ አሁን ኤርሚ አንተ ቴዲ ችግር ካለብህ እኔን አናግረኝ፣ እኔን ጠይቀኝ ብለኸኛል። አንተ ታናሽ እህትህን ወይም ደግሞ ታላቅ ወንድምህን ታከብረዋለህ፣ ትወደዋለህ። የቤተሰቡ ብራንች ነው። አንተ ቀጥታ እኔን ቢሮዬ ክፍት ነው 24/7 እና አናግረኝ ካልከኝ
እሺ በቀጥታ አንተ ጋር ነው እንጂ መምጣት ያለብኝ ለወንድምህ ነግሬ ወንድምህ ለአንተ እንዲነግር ማድረግ ትክክል ነው? እሺ ክርስትና ትምህርት ሙሉ ትምህርት ነው እንደነገርኩህ። አሁንም በቀደም ነገር ነበር፣ ሁለት አይነት አቀባበል አለ፣ የምንፍቅናና የክርስትና። እኔን ጠይቁኝ ብሏል ጌታ ኢየሱስን፣ ቀጥታ እንጠይቀዋለን። ጌታ ኢየሱስ ደግሞ በቤተ ክርስቲያን ሽማግሌ በኩል ኃጢአታችሁን ይቅር እላችኋለሁ፣ እነሱ ሲጸልዩላችሁ የእናንተን ኃጢአት ይቅር እላለሁ ብሏል። ለምሳሌ በያዕቆብ መልእክት ምዕራፍ 5 ከቁጥር 14 ጀምሮ እኛ ሁለቱንም እንቀበላለን። ቆላስያስ 4 ላይ ከቁጥር 3 ጀምሮ ቅዱስ ጳውሎስ ጸልዩልኝ ይላል። ራሱ ስለማይጸልይ አይደል፣ መጸለይ ስለሚከብደው አይደል። ለምንድን ነው? ክርስትና መተጋገዝ አለው። በዛ መተጋገዝ ውስጥ ደግሞ እግዚአብሔር ደስ ይለዋል። አዩ መተጋገዙን ይወደዋል እግዚአብሔር። ስለዚህ እኛ እግዚአብሔር የሚወደውን ሁሉን ነገር እናደርጋለን እንደ ክርስቲያን እንጂ ለአእምሯችን የሚስማማውን እየመረጠን አይደለም የምናደርገው። ስለዚህ አንዱ በአንዱ መተጋገዙ ደስ ይለዋል እግዚአብሔር። አንዱ ስለሌላው መጠየቁ ደስ ይለዋል። የእኛ ጸሎት የእኛ ከስራችን የደከምንና ወይም ደግሞ በህይወታችን የደከምን ስንሆንና ሌላ አካላችን ጠንካራ ከሆነ በዛ በጠንካራው አካላችን እግዚአብሔርን መጠየቃችን እግዚአብሔርን የሚያስኮርፈው ወይም እግዚአብሔርን ደግሞ የሚገፋ አይደለም። ይልቁንም በጠንካራው አካላችን በኩል ቆሮንቶስ 12 ላይ እንዳለው በጠንካራው አካላችን በኩል ወደ እግዚአብሔር መጠየቅ ነው። ያ ደግሞ እግዚአብሔርን የሚያስደስተው ነገር ነው። ኦኬ እስኪ ደግሞ ሌላ ኦኬ ቴንክ ዩ ኤርሚ ቴንክ ዩ ቤኪ ገብቷል። ፖዝ ሆኖ ይሁን በኦዲዮ ገብቶ አላወኩም። ለእኔ በደንብ አይታይም። ይታያቸዋል? ቴዳዬ በእንትን ነው በፎቶ ነው የገባሁት። እኛ ጋር ምሽት አለ። ኦኬ ኦኬ ችግር የለውም። እሺ አሁን ለምሳሌ አንተ ባለበት ሳስተምሮ ለምሳሌ እኔ ከዳንኩኝ በኋላ አሁን ሁለተኛው ስቴፕ ላይ ነኝ ያለሁት። ምጸልየው እንዴት ነው? ለማን ነው ምጸልየው? ለመላእክቶች አንተ ያለበት እምነት ላይ ለመላእክቶች ለነ ሚካኤል ለነ ገብርኤል መጸለይ እችላለሁ ወይስ አልችልም? አንተ ባለበት እምነት። ቴዳዬ ስላገኘው ደስ ብሎኛል። ሰላም ብያቻለሁ ሁላችሁንም። ሜቢ እህታችን ክቢል ቴዳዬ እኛ ክርስቲያኖች ነን፣ ገባ? ክርስቲያኖች ስለሆንን እንደ እግዚአብሔር ቃል ነው ስናወራ የምናወራው፣ ስናገር የምናገረው እንደ እግዚአብሔር ቃል ነው። የእግዚአብሔር ቃል የሚለንን ብቻ ነው የምንለው። ሰው አንድ ክርስቲያን በቀጥታ አክሰስ ሊያደርገው የሚችለው አካል አለ፣ እርሱም እግዚአብሔር ይባላል። እግዚአብሔርን በደላሎች በኩል አይደለም የምታገኘው፣ በቀጥታ ነው እርሱን አክሰስ የምታደርገው። ጸሎት እንኳን ብትፈልግ መጸለይ ካለብህ እንዴት መጸለይ እንዳለብህ ራሱ ጌታችን ኢየሱስ ክርስቶስ በዚህ በምድር እያለ አስተምሮናል። ስለዚህ ጸሎት ለመጸለይ ከፈለግ በማን በኩል እንዴት መጸለይ እንዳለብህ መጽሐፋችን በግልጽ ይናገራል ማለት ነው። ለምሳሌ ያው ቅድም በጥቅስ ነው በማስረጃ ነው ምናምን ሲል ነበረ ወንድማችንና እህታችን በጥቅስ አስደግፈሽ እስቲ አውሪ ምናምን ስላት ነበረ። ያው በጥቅስ አስደግፌ ልንገርህ። ለምሳሌ ዮሐንስ ወንጌል ምዕራፍ 14 ቁጥር 13 ላይ እንደዚህ ያለው እኔ ወደ አብ እሄዳለሁና አብ ስለ ወልድ እንዲከብር በስሜ የምትለምኑትን ሁሉ አድርጋለሁ። በስማቸው ኪዳን በተገባላቸው ምናምን ባልኳቸው በመላእክቶች በኩል ምናምን አላለም። በቀጥታ ምንም ብትፈልጉ አብ በስሜ እንዲከብር በእኔ ስም ለምኑ እኔ አደርጋለሁ አለ። ከዚያስ ማንኛውንም ነገር አለ ቁጥር 14 ላይ ማንኛውንም ነገር በስሜ ብትለምኑ እኔ አደርገዋለሁ። ስለዚህ እኛ የእግዚአብሔር ልጆች እንጂ ባሮች አይደለም። ማለት ልጅ ከሆንክ ከአባትህ የምትፈልገውን ነገር አንተን አባትህ በቀጥታ የምታገኘው እንጂ በሰራተኛዋ በኩል አሊያም ደግሞ በሆነ ሰው በኩል አድርገህ አይደለም ከአባትህ የምትፈልገውን ነገር የምታገኘው። አየህ፣ ተወልዳላ። ስለዚህ የመጠየቁን መብት ያገኘኸው በመወለድ ስለሆነ እኛ ደግሞ በክርስቶስ ተወልደናል፣ የእግዚአብሔር ቤተሰብ ይሆናል። ኤፌሶ ምዕራፍ 2 ዝቅ ብለህ ስታነብ እንግዲህ ወዲህ ባላገሮች አይደላችሁም የእግዚአብሔር ቤተሰቦች ናቸው ነው ስለሚል ማለት ነው። ስለዚህ እንደ ክርስቲያን ወይም ደግሞ አባቶቻችንም እንዳስተማሩ የምንፈልገው ነገር በቀጥታ መጠየቅ ካለብን የምንጠይቀው በክርስቶስ በኩል ነው። ብንጸልይ በእርሱ በኩል ነው የምንጸልይ። ምን አለ ራሱ ጌታችን ኢየሱስ ክርስቶስ ምንም ነገር ብትፈልጉ እኔ ለምኑኝ እኔ
አደርገዋለሁ አለ። ስለዚህ መጸለይ ከፈለክ የምጸልየው በመላእክትም በኩል አይደለም። ሲጀመር መላእክት ራሱ እኮ የሚላኩ ናቸው። ቴልዬ ኦኬ፣ ለምሳሌ አንተ የባለ ሀብት ልጅ ሆነ አስቧል። የባለ ሀብት ልጅ ሆነ አባት አንተ ሊጠብቁ ዘንድ ጋርድ ገባህ ቢቀጥርና በጋርድ ታጅበ የምትወጣ ብትሆን አንተ በጋርድ በኩል አለም ከአባት የምትፈልገው ነገር ብታገኘው ጋርዱን የቀጠረ ራሱ አባት ነው። ገባህ? ስለዚህ ጋርዱ አንተ ላይ ምንም ስልጣን የለውም። አንተ ነህ ጋርዱ ላይ ስልጣን ያለ። ገብቷል? ስለዚህ መላእክቶች ራሳቸው የሚላኩት ከእግዚአብሔር ነው። ማን ይጠብቁ ዘንድ? አንተ ሁላችንም ከእግዚአብሔር ካልተጋርኩ በስተቀር በራሳቸው ፍቃድ ማድረጋቸው ቢኮዝ ለምን ብትለኝ ባሮች ናቸው። ኦኬ ባሪያዎች ናቸው እነሱ። ከየት አመጣው ካልከኝ ዮሐንስ ራዕይ ምዕራፍ 9 ብቻ ነው እኔም እንዳንተው ባሪያ ነኝ ብሎ ስላለኝ መላኩ ዮሐንስ በተገናኘ ጊዜ ማለት ነው። ሰው ምን እያልኩ ነው? እግዚአብሔር አምላክ ጠባቂ ቢልክልህ የሚልከው እግዚአብሔር አምላክ ራሱ እንደራሱ ፍቃድ እንጂ አንተ መላእክቱን መላኬ ምናምን ብለህ ጠርተው አይደለም። እና ሰው ማንኛውም ጸሎት እንኳን ምንለምን ኤኒ ላይክ ለፕሮቴክሽን ሊሆን ይችላል የሚያስፈልገን ነገር እዚህ ጋር ለምሳሌ ማንኛውም ነገር ካለ ማንኛውም ነገር በማንኛውም ነገር ውስጥ ምንም ነገር ልታስገባበት ይችላል። ስትፈልግ ሚስት ልታስገባበት፣ ስትፈልግ መኪና፣ የፈለግከውን ነገር ልታስገባበት በማንኛውም ነገር ውስጥ ይጠቃልላል። ገብቶሃል? ማንኛውም ነገር በስማቸው አላለም፣ በስሜ ነው ያለው። በማን ስም? በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም በትለምኑ እኔ አድርገዋለሁ ያለው ራሱ ነው። የዳይ ሰው ጸሎት ብትፈልግ በቀጥታ እሱን አክሰስ ማለት ይችላል። ሐዋርያ ጳውሎስ ስለዚህ ጉዳይ ምን አለ? ሐዋርያ ጳውሎስ ስለዚህ ጉዳይ ምን አለ? ኤፌሶን ምዕራፍ 3 ቁጥር 13 እና 15 እንደዚህ አለ። ስለዚህ ምክንያት በሰማይና በምድር ያለ አባትነት ሁሉ ከሚሰየም ከአብ ፊት እንበረከካለሁ። አንተ መንበርከክ ስትፈልግ የምትንበረከከው በሰማይና በምድር ገባ ያለ ሁሉ አባትነት ከሚሰየም ከአብ ፊት ነው የምትንበረከከው። ምን ልትል ታመሰግነው? የምትፈልገው ነገር ልጠይቅ ዋሬቨር ምንም ነገር በውስጥ ብቻ የሚመጣውን ነገር ለማቅረብ በአብ ፊት ትንበረካለህ። በቀጥታ እሱን አክሰስ ታደርጋለህ። ይሄ በቃ የክርስቲያን እንትን ነው። የክርስቲያን ስትሆን እንደዚህ ነው። ከእግዚአብሔር ቃል ነው እንደዚህ የምታወራው። ሌላው ነገር ደግሞ በጣም አሳፋሪው ነገር አንደኛ ቆሮንቶስ ምዕራፍ 12 ጠቅሶ ስለ ብልቶች ምናምን ተነሳ። ሐዋርያ ጳውሎስ ሲጀመር መልእክቱ የተጻፈው ለማን ነው? ቴዳዬ የሚገርም ነገር መልእክቱ የተጻፈው በምንድን ነው? በነፍስ በስጋ በምድር ላሉት ነው እንጂ በነፍስ በስጋ ምንድን ነው? በስጋ ነፍሳቸው ስጋቸው ከነፍሳቸው ለተላቀቀ ወይም ደግሞ ለሞቱት አይደለም። መልእክቱ በቀጥታ አድሬስ የተደረገው የተላከው በቆሮንቶስ ላሉ በህይወት ላሉት ነው እንጂ ለሞቱት አይደለም። ስለዚህ ብልት ሲባል በቀጥታ ወስዶ የሞቱትን ማምቶ ከዚህ ጋር የማገናኘት ነገር አለ። ብዙ ጊዜ አይተህ ከሆነ እዚህ ሐዋርያ ጳውሎስ ብልቶች ምናምን ብሎ ሲል አንድ ላይ ዩኒቲ በመሆን ስለምንሰራው ገባ የእግዚአብሔርን አገልግሎት ስለምናገለግለው ሀሳብ እንጂ የሚያወራው ፈጽሞ የሞተን ሰው ምናምን ነገር ወደ እነሱ ጸልየን ከእነሱ ጸሎት ሰምተን ስለሚመለስበት ጉዳይ አይደለም። ሐዋርያ ጳውሎስ ራሱ ሰውና ውጭ ልክ አይደለም። ሌላው ነገር ደግሞ ምንድነው ያዕቆብ 5 ላይ የተነሳው ሀሳብ አለ። ያዕቆብ 5 ላይ ራሱ በተለይ መልእክቶቹ በጠቅላላ የተጻፉት ቴዳዬ በህይወት ላሉ ለቆሮንቶስ ሲጻፍ በቆሮንቶስ ላለችዋ ቤተክርስቲያን ነው። በዛ ውስጥ ላሉት ወንድም እህቶች ናቸው። ለሞቱ አይደለም፣ በህይወት ላሉት ነው። አሁን ለምሳሌ ታፕታፕ እያደረጋችሁ ክብራትና ክብራን እንደነገርኳችሁ እኔ ሃይማኖት የለኝም። እዚህ ሲናገሩ ስብዕናቸውን ትገመግማላችሁ። ማነው ባለጌ ትገመግማለህ። ማነው በእግዚአብሔር ቃል የሚናገረው ትገመግማለህ። ፍርዱን እንሰጣለን፣ አብረን እናያለን። መስመር የወጣ ነገር ካለ ከየትኛውም እምነት ውጣ፣ ከየትኛውም ፖለቲከኞችን እያንደረደርኩኝ እንደማወርደው አወርዳለሁ። ህዝቡ ግን ይፈርዳል። እና እናንተ የፈረዳችሁ ነጥብ እየያዛችሁ ለማለት ያለ እኛ በዓለም ያለን ሰዎች ነን። ለመማር ነው የመጣ ነው። አንድ ጥያቄ ልጠይቅህ ቤካ። ለምሳሌ ሚካኤል የመላእክቶች አለቃ ነው አይደል? ያ የይሁዳ መልእክት ላይ አለ ባልሳሳት 2 ላይ የሰይጣን የመላእክቶች አለቃ ሚካኤል ምንም ሊናገረው አልደፈረም የሚል 2 ላይ ጥቅሱን ትነግሩኛላችሁ። የይሁዳ መልእክት ላይ ይመስለኛል። አሁን የመላእክቶች አለቃ ሚካኤል ከሆነ እኔ ለምሳሌ ስጸልይ መላእክቶችን ስላንተ ያዛል ተብሎ ተጽፏልና ለሚካኤል ብጸልይ ለመላእክቶች አለቃ ጥበቃ ኃይል ላይ ብዬ ብጸልይ ችግር አለው?
አይሰማም። ሲጀመር እኮ አይሰማም። በጣም ነው ችግር ያለው። ቢኮዝ አንተ እንዴት ነው ማለት ወደሱ የትኛው ሐዋርያ ወደሱ እንዲጸልይ ያስተማረ? መጽሐፍ ቅዱሳችን እኮ እንደዚህ አይልም። ሚካኤል ማን ነው ብለህ ካልከኝ ከእግዚአብሔር አምላክ የሚላክ መልአክ ነው። ገባ? በቀጥታ እግዚአብሔርን አክሰስ የምታደርግበት ነገር ተፈጥሮ ሲያበቃ በሚካኤል ብለህ ራሱ ከሄድክ ሲጀምር ራሱ የሄድክበት መንገድ ትክክል አይደለም ነው መጽሐፍ ቅዱሳዊ ማለት ነው። ገባ? የትኛውም ሐዋርያ ወደ መልአክ የጸለየ የለም። ከመልአክ እርዳታ ፈልጎ ወደ መልአክ ጸሎት ያደረሰ ሐዋርያ ከአዲስ ኪዳን ምንም ልታሳየኝ አትችልም። ገብቷል? መልአኩ ራሱ ስሙን ካየው የሚላክ አለቃ ይላል። የመላእክቶች አለቃ ሚካኤል ከሆነ ሚካኤል፣ ስለዚህ መላእክቶች እኛን የሚጠብቁ ከሆነ ወይም ደግሞ ስለኛ ከእግዚአብሔር የሚላኩ ከሆነ አለቃው ደግሞ ሚካኤል ከሆነ ምን ችግር አለው? ለሚካኤል ብለቅ ብጸልይ ነው። ከማን ነው የሚላከው? ቴዳዬ አየህ፣ ሲጀምር ራሱ መላእክቶች የሚሰፍሩት ማንም በሚፈሩት ዙሪያ ነው፣ እግዚአብሔር ነው። አየህ፣ ስለዚህ መላእክቶች ራሱ የሚንቀሳቀሱት በእግዚአብሔር ፍቃድ ነው። ከእግዚአብሔር ፍቃድ ውጭ ምንም ነገር ማድረግ አይችሉም። ቢኮዝ እግዚአብሔር ነው የሚያገለግሉት። ገባ? እግዚአብሔር ደግሞ እንዲያገለግሉ ዘንድ ሲልካቸው እግዚአብሔር ኦን ፐርፐስ በራሱ ፍቃድ ነው የሚልከው። ስለዚህ ማንም በራሱ ፍቃድ፣ ለምሳሌ ሚካኤል በራሱ ፍቃድ ቢነሳ እንግዲያውስ በቀጥታ የሚያገኘው የድሮ ወዳጁ ነው፣ ሳጥናኤልን ነው የሚያገኘው። ቢኮዝ በራሱ ፍቃድ ስለሆነ የሚያደርገው። ገባ? በራሱ ፍቃድ ማድረግ፣ በራሱ ፍቃድ የሆነ ነገር መከወን አይችልም። ለምን ሲባል ከእግዚአብሔር የሚላክ መልአክ ስለሆነ። ከእግዚአብሔር የሚላክ መልአክ ደግሞ ላኪው ራሱ እግዚአብሔር አለ። እግዚአብሔር ደግሞ የእኛ አባት ነው፣ ለእነሱ ግን ፈጣሪያቸው ነው። በነገር ላይ አሁን ልዩነት እኮ አለ። ባይ ሐዋርያ ጳውሎስ ለምሳሌ አንደኛ ቆሮንቶስ ምዕራፍ 5 ላይ በመላእክትስ እንኳን እንድንፈርድ አታውቁም ምን ይላል? ገባ አይደለ? ዩሲ ያ ማለት የእኛ የእግዚአብሔር ልጅነትን ያገኘንበት አምላክ ሰው የሆነበት ጉዳይ ለሰው ልጆች ስለሆነ የተሻለ ፕሮቴክሽን ከእግዚአብሔር አምላክ አለን ብዬ እኔ አምናለሁ። ስለዚህ መላእክቶች ቢመጡ የሚላኩት ከእግዚአብሔር እንደ እግዚአብሔር ፍቃድ ቤካን ፕሮቴክት ሊያደርጉ እንጂ ቤካ በቀጥታ መላእክት ብሎ መላእክን ጠርቶ መላእክት እንዲጠብቀው አያደርግም። የመላእክቶች አለቃ ማለት ምን ማለት ነው? መላእክቶች ሄደው ለሚካኤል ነው ሪፖርት የሚያቀርቡት ማለት ነው ወይስ ምን ማለት ነው? የመላእክቶች አለቃ ሲል ቲዳይ ይሄ የመላእክቶች አለቃ ለምሳሌ ምንድነው ስለ መላእክት የሚያጥኑ ሰዎች አሉ። በእርግጥ እሱ ነገር በደንብ አድርጎ ያሰዱሃል። ለምሳሌ እንደ ኤፍሬም ምናምን ከመጡ በደንብ አድርጎ ያሰዱሃል እሱ ነገር። ግን የመላእክት አለቃ ሲባል ለምሳሌ እያንዳንዱ ነገር እንትን አለው አይደለም። ለምሳሌ በእንትን እንኳን ካየው በምድር መዋቅራዊ ሲስተም እንኳን ካየው ጉዳዩ አለው አይደለም። የመላእክት አለቃ ማለት አንተ መልአኩ እንደፈለገ በራሱ ፍቃድ ሌሎችን ያዛል በሚለው አይነት መንገድ አይደለም። በዛ አይነት አንደርስታንዲንግ ልክ በድር ላይ ባለው አይነት ከሆነ የምታስበው የስ እንደዛ ሊመስል ይችላል። ግን አይደለም፣ እንደዛ አይደለም። መላእክት አለቃ አለው ማለት መላእክቱ በራሱ የራሱን ነገር እንደፈቀደ ያደርጋ ማለት አይደለም። ያን ነገር እንዲያደርግ በፍቃዱ እንዲመላለስ የተሰጠው እልቅና ነው ማለት ግን አይደለም። ገብቶሃል? ስለዚህ እኔ የመላእክት አለቃ ስለሆነ በራሱ ፍቃድ የምጠይቀውን ነገር በቀጥታ ይሰጥሃል፣ የምትፈልገውን ነገር ከሱ ታገኛለህ የሚል ነገር አለ። በአጭሩ ግን ትሄዳየ በአጭሩ ግን በአዲስ ኪዳን ወደ መላእክትም የጸለየ ወደ ሞቱትም ሰዎች የጸለየ ከእነሱም ተራዳይነት ጠይቆ የተቀበለ የተከናወነለት አንድም የለም። ስለዚህ በቀጥታ መጸለይ ብፈልግ አክሰስ ማድረግበትን እንዴት መጸለይ እንዳለብኝም መጽሐፍ ቅዱሱ በግልጽ ስለሚነገር በመጽሐፍ ቅዱሱ ባሳየኝ መንገድ ነው ቴዳጊ የምጸልየው። ቢኮዝ እኛ ክርስቲያኖች ነው። ስለዚህ በአንተ አስተምሮ ጸሎት ቀጥታ ለመላእክቶችም ሳይሆን ለመላእክቶች መጸለይ ስህተት ነው፣ ቀጥታ ለእግዚአብሔር ነው መጸለይ ያለበት ነው የምትለው? በጣም እኔ ሳልሆን የምለው መጽሐፍ ቅዱስ ነው የሚለው። እሺ ክብራትና ክብራት እኔ ለእናንተ ነው የምለፈው። ምክንያቱም በኋላ እኔን ተከተላችሁ ከመጣችሁ በኋላ ኔትወርክ እንዳታጨናንቁ ነው፣ ለማን መጸለይ እንዳለባችሁ እንድታቁም ነው። አይ ቲንክ አንዳንድ ነጥቦችን እየመዘገባችሁ እንደሆነ ተስፋ አደርጋለሁ። መጨረሻ ላይ በማስ ወደምንሄድበት እንሄዳለን ለማለት ያህል ነው። ኢንድ ጎሉ ልባችሁ የፈቀደውን ግራ ቀኙን አይታችሁ ትወስናላችሁ ማለት ነው። በዓለም ያላችሁ እሺ፣ ኤርሚ ወደ አንተ ልምጣ። ምናልባት ኪዊን ሀሚታ የምትለው ነገር ከሌለ ፖይንቱን አንድ ጊዜ እዛ ጋር የተነሱት ፖይንቶች አንዳንዶቹ በጣም ለማክበር ነው እንጂ ሪስፔክት ስላለኝ ነው እንጂ ያስቃሉ። አንደኛ ደለላ ብሎታል።
ይህን በክርስትና ውስጥ ያለው መተጋገዝ። ሁለተኛ በህይወት ላሉ ነው እኛ ህብረት ውስጥ ያሉት በህይወት ያሉ ናቸው አይነት መልእክት ሲያስተላልፍ ሰምቼዋለሁ። የት አምጥቶ እንደሆነ እስኪ እያሳየናል። ሶስተኛ መልአኮች አይሰሙም የሚል ደግሞ በኢየሱስ በጣም በእውነት ሌላ ምንድነው እየጻፍኩ ነበር። በራሱ ፈቃድ የሆነ ነገር አያደርግም። ኬት እናመጣው ማላቃቸውን አደገኛ ነገሮች ሲናገር ስለነበር ብትፈቅድልኝና በአንተ ቦታ እሱም ባይዘው መጠየቅ ይችላል። አንዳንድ ጥቅሶችን እያነሳ ቢያነብልኝ 2 ደቂቃ ልጠቀም ልስልና አሁን ምን እናደርጋለን? በፍጹም በሰከነ መንገድ ትጠያየቃላችሁ። እናንተ ስትጠያየቁ እኛ እንማራለን። ጨዋነታችሁ የወጣችሁበትን እምነት ማሳያ ነው። እናንተ ትናንሾች አምባሳደሮች ናችሁ። ቃላት አጠቃቀማችሁ፣ አጠያየቃችሁ፣ ቢሰድባችሁ እንኳን የምትመልሱበት መንገድ ይሄ ህዝብ ይታዘባልና ያስተምሩታችሁ የመምህሮቻችሁ የእጅ ስራ ውጤት ስለሆናችሁ ጥንቃቄ አድርጋችሁ ተጠያየቁ። እኛ እንሰማለን። እስኪ ግራ የገባህን ነገር አንተ ስትጠይቀው፣ ለምሳሌ እኔ ቤኪ ወዳለበት እምነት ብመጣ እንቅፋት የሚሆንብኝ ነገር ምንድን ነው? አሁን ቴዲ ቢመጣ ይሄ ነገር እንዴት አስታርቃለህ ብለህ እስኪ ጠይቀው። እሺ ቤኪ እንዴት ነህ? ሰላም ነው ወንድሜ? አለው መጽሐፍ ቅዱስ እጅ ላይ አለ? ፔንቴ ነኝ ብራዘርዬ፣ ክርስቲያን ነኝ እኮ አለ አይደለ? አሁን ይዛል ማለት ነው? አዎ በደንብ ነው። እስኪ ዕብራውያን መጽሐፍ ምዕራፍ 12 ላይ ያወጣልኝና ከቁጥር 22 ምን ነበር ጥያቄ? መጀመሪያ ታነብልኝና አቤት። እነዚህ አካላት የማን ህብረት ውስጥ እንዳሉ ትነግረኛለህ? ዕብራውያን ስንት ነው ያልከኝ? ዕብራውያን 12 ከቁጥር 22 እስከ 23 ከፈለግክ እስከ 24 እሺ ምንም በተመለከተ ነው እሱን እንትን ያልከው። ጥያቄ ምን ነበረ? ጥያቄ ነው አይደል ያለህ አንተ? ይሄ ስለ ክርስቲያን እኛ ክርስቲያኖች የደረስንበትን ቦታ እየነገረን ነው እና ቅዱስ ጳውሎስ በዕብራውያን መልእክቱ። ስለዚህ እዚህ የዕብራውያን መልእክት ላይ ያሉትን አካላት እየነገረን ነው ወዴት እንደደረስን እና እነዚህ አካላት እናንተ ህብረት ውስጥ አሉ ወይ ብዬ ልጠይቅህ ነው። ቀጥልና አንብበውና ችግር የለውም። አይ ጥያቄውን ችግር የለም። ጥያቄው ልክ እኮ አይደለም። ለምሳሌ አንተ እያልክ ያለው ነገር የኛ የክርስቲያኖች መዳረሻችን የት ነው ለሚለው ነው። ይህንን ለመጽሐፍ ቅዱስ ማስረጃ ያመጣኸው? ጥያቄውን ይጠይቅህና ከዛ አንተ ትመልስለታለህ። ከዛ ቀጥሎ ደግሞ አንተ ትጠይቀዋለህ። አሁን ጥያቄው እሱን እንዲያነቡ የፈለጉት ጥያቄ አንብብ ሳይሆን ጥያቄ ትጠይቃለህ። ከዛ ጥያቄ አንብብ ሳይሆን በአንተ አንብብና ጥያቄ በጥያቄ መንገድ ጠይቀው እሱን። እሺ በቃ እኔ ላንብበው። እሺ ወዴት ደርሰናል መሰለህ ቴዲ? ይቅርታ ሪሞቱን አጣሁት። ነገር በጣም ሊበራብኝ ነው አይነው ስላደረገው ትንሽና ነገር ግን ይለናል። እኛ እንግዲህ ለሞቱ ህብረት ውስጥ የለውም ስላለ ነው። በሰማያት ወደ ጽዮን ተራራና ወደ ሕያው እግዚአብሔር ከተማ ደርሳችኋል አለ። በሕይወት ላለነው ለእኛ ነው የተጻፈው ባይዘው ይህ መልእክት። ከዛስ ወደ ሰማያዊቱም ኢየሩሳሌም በደስታ ወደ ተሰበሰቡት ወደ አላፋት መላእክት በሰማያት ወደ ተጻፈ ወደ በኩራት ማህበር የሁሉም ዳኛ ወደሚሆን ወደ እግዚአብሔር ፍጹማን ወደሆኑት ወደ ጻድቃን መንፈሶች ይላል። ፍጹማን የሆኑት ጻድቃን መንፈሶች እነማን ናቸው? ቤኪ ኦኬ፣ አሁን የሱን እንስማ። ፍጹማን የተባሉት መንፈሶች እነማን ናቸው? እሺ ቴዳይ አመሰግናለሁ። ኤርሚ አንተ እያልክ ያለው ነገር አይ ቲንክ ጥያቄን በትክክል አድሬስ አድርጌ ወይም ደግሞ አግኝቼው ከሆነ ያልከው ያለው ነገር አንድ ሰው በክርስቶስ አምኖ መዳረሻውና ፍጻሜው የት ነው የሚል ይመስለኛል። አይደለም የኔ ጥያቄ ጻድቃን መንፈሶች እነማን ናቸው? ቀጥታ ነው የጠየኩት። አቤት ጻድቃን መንፈሶች በጌታ አምኖ የዳኑ ክርስቲያኖች። አንተ ጻድቃን መንፈስ ነህ? አቤት አንተ ጻድቃን መንፈስ ነህ? እኔ አሁን
አየህ ጥያቄ እንደዚህ እኮ ነው። አንተ ጻድቃን መንፈስ ነህ አልከኝ አይደል? አሁን የጠየቅኝን ጥያቄ እየመለስኩ ነው። አምነው የዳኑ ግን በስጋ ያሉ ናቸው ወይ ማለት ነው? እዚህ ጋር እያወራ ያለው ነገር የሰው ልጅ በክርስቶስ አምኖ ከዳነ በኋላ ቢሞት እንኳን በቀጥታ ወደ እግዚአብሔር ሕልውና እንደሚገባ መዳረሻውም ወደ እግዚአብሔር መንግስት እንደሆነ በቀጥታ የሚናገረው ይሄ ክፍል እንደዚህ ይላል። እኔ ላስተካክለው። አሁን ሌላ ቦታ ራሱ መንፈሳዊ ነገር ሲወያዩ ማያሰለቸን ነገር አለ። ጥያቄህን ኦፕን እንድዳርገ ጠይቀውና ያንተ መረዳት እንዴት ነው ብለህ ጠይቀው። ዘን እሱ ይመልስና የተሳሳተ ከሆነ አንተ ደግሞ ታብራራለህ። ጥቅሱን አድሬስ እንዲያደርግልኝ ነው። አሁን እኛም በስጋ ላለ ነው የተጻፈ ነው መልእክት እንጂ ለጻድቃን መንፈሶች የተጻፈ አይደለም። አሁን ይደርሳቸዋል እያለ ነው። ወደ መላእክት ደርሳቸዋል። ብራዘር አሁን እኮ እየነገርኩህ እኔ ከእናንተ በጣም ብዙ ነገር ነው የምጠብቀው። መረጋጋትን ከእናንተ ለመማር ነው የሚጠበቀው። ዓለማዊ ሰዎች የተለያችሁ ናቸው። ጥያቄ አድርገህ ጠይቀው፣ ከዛ ይመልስ እንስማ እኮ። እኔም እኮ እንደዛ እያደረኩ ነው ቴዲ። አሁን ቅዱስ ጳውሎስ እንደዚህ ይላልና እነዚህ እነማን ናቸው ነው ጥያቄ። ለእኛ በህይወት ላለነው ሰዎች ቅዱስ ጳውሎስ መልእክት ላከ። በዛ መልእክት ውስጥ ደግሞ የደርሳቸዋል አለን። ወደ አዲስ ኪዳን መካከለኛ ሲባል ኢየሱስ ነው። በደስታ ወደ ተሰበሰቡት ወደ አላፋት መላእክት ደርሳቸዋል ማለት ኦልሬዲ የተሰበሰቡት አላፋት መላእክት አሉ ማለት ነው። ወደዛ ደርሳቸዋል እያለ ነው። እሺ ይታወቃል። ለዛ ነው ፍጹማን ወደ ሆኑት ወደ ጻድቃን መንፈሶች የተባሉት እነማን ናቸው? ቴንክ ዩ። ፍጹማን የተባሉት ወደ ጻድቃን መንፈስ ፍጹማን የተባሉት እነማን ናቸው ነው የሚል። እስኪ ቤኪ አንተ በገባህና በደረስበት በክርስቶስ ኢየሱስ አምኖ የዳኑ እኛ ነፍሳቶች ነን። እኛ ምን ማለት መሰለህ ዜዴ፣ አሁን እዚህ ጋር እያወራ ያለው ነገር ሰው በህይወት እያለ ኦኬ በክርስቶስ ኢየሱስ ካመነ ኦልሬዲ ድኗል አይደለም? ዳነ ማለት አሁን እንኳን ከአንተ ጋር እያወራው እኔ በላይ ገባ በሰማይ ስፍራ እንዳለውም ጭምር ነው የማምነው። ሐዋርያ ጳውሎስ እንደዛ ብሎ ስለሚል በኤፌሶን ምዕራፍ 2 ቁጥር 6 ላይ ስለሚያወራ ማለት ነው። ስለዚህ ወደ ቅዱሳን መንፈሶች ገብቷቸዋል ብሎ ሲል ድናቸዋል። የዳኑ ሰዎች ደግሞ ሄደው መገኛቸው ወደ እግዚአብሔር ሀለወት መግባት ነው። አለቅ ገብቷል። ስለዚህ እሱ የሚለው ምን መሰለህ? እሷን ነገር አምጥቶ ልክ እነዚህ መንፈሶች ተለውጠው መለኮትነትን ይቀበላሉ። ከዚያ ደግሞ ሲጸለይላቸው ጸሎትን ይሰማሉ ወደሚል አይነት ድምዳሜን ያመጣው እሱን ታሳየኛለህ። እሺ አሁን እሱ የሚለውን እንተውና ኤርሚ የመለሰው ምላሽ ትክክል ነው ወይስ አይደለም? አድሬስ አላረገም። አሁንም መልስ እሺ፣ እኛ ጻድቃን መንፈሶች ከሆንም ወደ የትኞቹ ጻድቃን መንፈሶች እንደደረስ ነው? እሺ ወደ የትኞቹ ነው? ደስ ይላል። በክርስቶስ አምነው የእግዚአብሔር ልጅነትን ወደ ተቀበሉት። ስለዚህ ቅዱሳን መላእክት የተባለው ለማን ነው? ቅዱሳን መላእክት የተባሉት ለማን ነው? ምን አይነት ጥያቄ የምጠይቀው? ወደ ቅዱሳን መላእክት ደርሳቸዋል፣ ወደ ጻድቃን መንፈሶች ደርሳቸዋል፣ ወደ ኢየሱስ ክርስቶስ ደርሳቸዋል ሲል ጠቅለል አድርገህ እኛ ኢየሱስ ክርስቶስ ነን፣ እኛ መልአክ ነን፣ እኛ ደግሞ ጻድቃን መንፈሶች ነን ልትለኝ ነው ማለት ነው። ምክንያቱም የደረስንበትን ቦታ ወይም ደግሞ ወደ የትኛው ህብረት እንደደረስን እያስረዳ ነው እንጂ ስለኛ ማንነት እየተናገረ አይደለም። ቦታ አድራሻ ነው፣ አድሬስ ነው እየነገረን ያለ። ወደ ጻድቃን መንፈሶች ደርሳቸዋል እየተባለ ኦኬ እኛን ነው የሚለን። እሺ ቅዱሳን መላእክት ያለው አንተን ነው? የአዲስ ኪዳን መካከለኛ ያለው ኢየሱስ ክርስቶስ እግዚአብሔር ያለው አንተን ነው? እሺ አሁንም ስማ ብራዘርዬ፣ አሁንም እየሰማ ከሆነ እኔ እንጃ ይመልስ። እሱ እስኪመልስ እናድምጠው። ቤኪ ይመልስ። ሲጀመር አንድ ኤርሚ ያልገባህ ነገር አንተ ከራስ ጋር ነገሩ ሀሳከር ስለሆነ የምታየው በክርስቲያኖች መነጽር ስለሆነ የምታየው የምልህ ነገር ብዙ ልትረዳ አትችልም። ሲጀመር ሰው በክርስቶስ አምኖ በቀጥታ የእግዚአብሔር ልጅነትን ከተቀበለ ጸድቋል፣ ጻድቅ ሆኗል፣ ፍጹምነትን አግኝቷል። የሰው ልጅ በነፍሱ ማለት ነፍሱ ከስጋ ስትለይ በቀጥታ ወደ እግዚአብሔር ሀለወት ይገባል። በዚያ ደግሞ ጻድቃን መላእክቶችም አሉ። ልክ ለምሳሌ ራእይ ላይ እንደሚናገር እግዚአብሔርን የሚያመልኩት
ክፍሉን ከፍቼ ላምበው። ይህን እስኪፈልገው ወይ ይህን እየፈለገ ሌላ ጥያቄ ሳለ ለመጠቀም ቆይ ይደራረብበታል። አንደኛው ሳይወጣ ሌላ እንትን እንዳይላቸው። እኔ ችግር የለም እናንተ እንትን የምትልከው ነው። ምንድነው ኤርሚ ዓላማ ምንድነው? ልታሳድረን ነው? አንደኛውን ሌሎች ጥያቄዎች ስላሉ ቶሎ 1 2 3 ጠይቀዋል። ለምን ባይዘው እምነቱን ማመን ይችላልና አንዳንድ ቃላት የሚሉ ጥያቄዎች ስላሉ ወደ ድለላው ደግሞ እንድንሄድ ይደራረበታል። አንደኛውን ተረጋግቶ ይመልስና ከዛ ወደ ሁለተኛው ደግሞ እንሄዳለን። በላይ እኮ ስለምትሉ ነው። እኛም እኮ ምዕመናን የጠፉ በጎች እኮ ፍንትው ያለ ነገር ማግኘት የተሳነን ጎበዝ። ወይ ጥቅስ እናግዘው ሀሳቡን እንገረንና በአንተ ነው የምታግዘኝ ብራዘርዬ። እሺ ለማንኛውም በሰማይ ለምሳሌ 4 እንስሶች አሉ፣ መላኮች አሉ፣ ሰውም አለ። እያንዳንዱ ከፍጥረት በየወገኑ ተከፋፍለው የመጡ አሉ። ለምሳሌ አሉ እዛ ውስጥ ለምሳሌ እነዛ በጠቅላላ በዚያ በሰማይ እግዚአብሔር አምላክን ነው የሚያመሰግኑት። ስለዚህ ወደ ቅዱሳት ነፍሳት እንዲሁም ወደ መላክ ሲል በጥቅሉ እኛ ሁላችንም በእግዚአብሔር ፊት ለእግዚአብሔር የሚገባውን አምልኮ የምናቀርብ መሆናችንን ማሳየት። ሰው ሲሞት በቀጥታ ወደ እግዚአብሔር ሀልወት ይገባል። ከዛ በኋላ በምድር እንደሚከናወነው የበላይ የሚባል ነገር የለም። በቀጥታ እግዚአብሔር አምላክን ወደ ማምለክ ይሸጋገራል ማለት ነው። ስለዚህ እዚህ ጋር ቅዱሳት ነፍሳት የተባልነው እኛ ነን፣ የጸደቅነው እኛ ነን፣ የዳነው እኛ በክርስቶስ አምነው የዳኑትን ሰዎች ብቻ ነው እዚህ ጋር የሚያወራው ማለት ነው። ሌላ ጥያቄ ያለ? ከዛ ደግሞ እጠይቅሃለሁ ስለ ቅዱሳን ወደ ቅዱሳን መንፈሶች ደርሳቸዋል ሲል ወደ እነማን ደርሳቸዋል እያለ ነው? ወደ መላእክት ደርሳቸዋል አለ። መላእክት ያው መላእክት ናቸው። ወደ እግዚአብሔር ደርሳቸዋል አለ። ወደ ጻድቃን መንፈሶች ደርሳቸዋል፣ ወደ እግዚአብሔር ደርሳቸዋል። ወደ ጻድቃን መንፈሶች ሲል ማንን ነው አድሬስ እያደረገ ያለው ነው ጥያቄ። ብራዘርዬ ከተመለሰ ድምጽ ይቆራርጣል። ቤካ አሁን ይሰማል? ኦኬ ሰምተኛል ብራዘርዬ? አዎ ሰማሁ ነው፣ እየሰማሁ ነው። ቀጥል። ሌላ ጥያቄ ምን ነበር? እኔ ልጠይቃ። ለምሳሌ ቅድም እየዋሸ ያለውን ነገር ልጠይቅ። ለምሳሌ የእኔን ብጨረስ አይሻልም? ከዛ 100 ጥያቄ ይጠይቀናል። የመጨረሻ አንድ ጥያቄ ጠይቀውና ከዛ ወደ ቤካ ጥያቄ እንሄዳለን። ጠይቀው ኤርሚ። እሺ ብዙ ነገር ስላወራችኋል፣ ግን ብዙ ነገር ሚስሊድ አድርጓል እና አትሊስት ችግር የለውም ምን ያወራበታለሁ በዛ ሀሳብ ላይ። ግን አሁንም አንድ ጥቅስ ልስጠው። ዮሐንስ ወንጌል ምዕራፍ 20 ቁጥር 23 ላይ እነዚህ የደላሎችን ፓወር ላሳየው። አንብበውና ትርጉሙን ንገረኝ እሱን መጽሐፍ። እሺ ምንም በተመለከተ ነው። አንብበውና ያ መጽሐፍ ስለ ሐዋርያት ስልጣን ያወራል እና ምንም በተመለከተ ነው ብራዘር ወንድሜ። አንብበውና ትርጉሙን ንገረኝ። የዛን ጥቅስ ስላወራ ነው ነገር። እሺ ምዕራፍ 20 ቁጥር 23 እሺ ቁጥር 23 እሺ አውዱ የሚጀምረው ከ19 ነው። በዚያኑ ዕለት በሳምንቱ የመጀመሪያ ቀን በምሽት ደቀ መዛሙርቱ አይሁድን በመፍራት በሮችን ቆልፈው ተሰብስበው ሳለ ኢየሱስ መጣና በመካከላቸው ቆመ። ሰላም ለእናንተ ይሁን አላቸው። ይህም ብሎም እጆቹንና ጎኑን አሳያቸው። ደቀ መዛሙርቱም ጌታን ባዩ ጊዜ እጅግ ደስ አላቸው። ኢየሱስም እንደገና ሰላም ለእናንተ ይሁን፣ አብ እኔ እንደላከኝ እኔ እናንተን
እልካቸዋለሁ አላቸው። ይህን ካለ በኋላ እፍ አለባቸውና እንዲህም አላቸው መንፈስ ቅዱስን ተቀበሉ። ከዚያ ደግሞ ቁጥር 3 የሰዎችን ኃጢአት ይቅር ብትሉ ኃጢአታቸው ይቅር ይባላቸዋል። ኃጢአታቸውን ይቅር ባትሉ ግን ይቅር አይባልም ይላል። እሺ ምን ማለት ነው? ምን ነበር ጥያቄ አንተ እዚህ ላይ? የሰዎችን ኃጢአት ይቅር ብትሉ ይቅር ይባልላቸዋል፣ የሰዎችን ኃጢአት ብትይዙባቸው ይያዝባቸዋል አለ። ስለዚህ ሰዎች የሰውን ኃጢአት ይቅር ማለትና መያዝ ይችላሉ ወይ ነው? ሰዎች የሰውን ሲጀመር ክፍሉ የሚናገረው ስለ ስልጣን ስለተቀበሉ ስለ ሐዋርያቱ ነው አይደል? ስለ በጎ ሐዋርያት ነው የሚያወራው ክፍሉ። በመቀጠል ደግሞ የተላኩት ወንጌል ይሰሩ ዘንድ የተላኩት ስለ ሐዋርያቱ ነው የሚናገረው። ሐዋርያቱ ይቅር ስላሉ ይቅር የማይባሉ በሐዋርያቱ ዘንድ ድነትን የሚቀበሉ እንዳሉ አይደለም ክፍሉ የሚናገረው። በአንተ እሳቤ ይቅር ስለመባባል ከሆነ የስ አንድ ሰው ይቅር መባባል አለበት። ይቅር መባባል አንዱ ብራዘሪ እኔም በፊት ምንድነው እንትን ልበል ይቅርታ እንደዚህ ነው ማዳመጥ። ይቅርታ ግና ለሚያሳይ ፋሻል ኤክስፕሬሽን ብልግና ነው የሚያሳየው። አንተ እኔ የምልህ ትክክል ካልሆነ አንተ አርሞ ታወራለህ፣ ችግር የለውም። እሺ መልስ ቤካ። እሺ በጥቅሉ አንድ ነገር ልንገርህ። በነገራችን ላይ ቆይ የሚያደምጡ ሰዎች ከኛ በአንድ ሺህ እጥፍ የሚበልጡ ሰዎች ናቸው። እርዱን ለአድማጭ ተመልካች መተውን የሚልመድ ጥያቄን እንጠይቃለን። አጣምሮ ይመልስ፣ አስተካክሎ ይመልስ፣ ህዝብ ይፈርዳል። ከዛ በተራው ይመልሳል። ሌላ ጀስቸር ምናምን ነገር ይሄ መሰዳደብ፣ አላስፈላጊ ንግሮችን አታስገቡ ፕሊዝ፣ አብሮ ስለማየት። እሺ ቀጥለ ቤካ። እሺ ክፍሉ የሚናገረው ሲጀመር ሐዋርያቱ የተላኩት ወንጌልን ይሰብኩ ወይም ደግሞ የምስራቹን ቃል ይናገሩ ዘንድ ነው። ሐዋርያቱ ይህንን የምስራች ወንጌል በሚናገሩበት ጊዜ የሰሙ ሰዎች ምላሽ ቢሰጡ ታራቂው ምንድነው በክርስቶስ ታረቁ እያሉ ሲናገሩ ሐዋርያቱ ቢያደምጡና ቢያደምጡ ሰዎች ቢሰሙና ቢያደምጡ ቢመለሱ የኃጢአትን ይቅርታ ከእግዚአብሔር ዘንድ በክርስቶስ በኩል ያገኛሉ ነው ዋና መልእክቱ። ለምን ሲባል የላከው ራሱ ጌታ ኢየሱስ ክርስቶስ ነው። ምን ይሉ ዘንድ? ወንጌልን ለፍጥረት ይናገሩ ዘንድ። ወንጌል ደግሞ ምንድነው? የምስራች ነው። የምስራቹም ስለ ልጁ ስለ ኢየሱስ ክርስቶስ ነው። በልጁ በኢየሱስ ክርስቶስ በኩል ነው ከእግዚአብሔር አብ ጋር መታረቅ ያለው። ስለዚህ ይህንን የይቅርታን ማለት ታረቁ የሚለውን ሚሴጅ ሐዋርያቱ በተናገሩ ጊዜ የሚሰሙ ልባቸውን ከፍቶ ያደመጡ ለሰሙት ነገር ምላሽ የሰጡ የኃጢአትን ይቅርታ ያገኛሉ። እሺ ስለዚህ የኃጢአትን ይቅርታ ማግኘት የኃጢአትን ይቅርታ ማግኘት በቀጥታ የሚገናኘው ከሰጪው ከእግዚአብሔር ጋር እንጂ ከእነርሱ ጋር አይደለም። ሲቀጥል ደግሞ አንድ ሰው ለምሳሌ በመካከል ግጭት ቢኖር ግጭቱን መፍታት ይቅር መባባል መጽሐፍ ሳይም ስለሆነ ማለት ነው። ገብቶሃል? ይቅር መባባል መጽሐፍ ሳይም ስለሆነ ግን እዚህ ጋር ግን ዋና ሀሳቡን ካየኸው ሐዋርያው ምንድነው? ጌታችን ኢየሱስ ክርስቶስ ሐዋርያቱን የላከው በእርሱ በኩል ከእግዚአብሔር ጋር ታረቁ የሚለውን ሚስጥር እንዲናገሩ ብቻ ነው። አለቀ። ደርሱ ስለዚህ በሐዋርያቱ እጅ አይደለም የኃጢአት ይቅርታ ያለው ወይም ደግሞ የኃጢአትን ይቅርታ የሚቀበሉት በእሱ በኩል አይደለም ማለት ነው። ኦኬ ኤርሚ ጥያቄ ጨርሰሃል? በ3 ደቂቃ መልስ ነው ይሄ። ቴዲ እኔ አላውቅም። አንተ አሁን 3 ደቂቃ አለ የተናገረው ልነግርህ ነው። አንዴ የመለሰው ትክክል ነው አይደለም ሰመራይዝ አድርገው። ከዛ በኋላ እሱ ደግሞ ይጠይቃል። የተናገረው የጠየቀውን ጥያቄ በአግባቡ መልሷል ወይስ አልመለሰም? ኧረ በየት ጥያቄ ነው የመሰለኝ፣ መልስም አልመሰለኝ ለመናገር። ስለዚህ አንተ ደግሞ ቃሉ ልንገርህ ቴዲ፣ እንደው አንተ ትፈርዳለህ። የሰዎችን ኃጢአት ይቅር ብትሉ ሰዎቹ ኃጢአት ይቅር ይባልላቸዋል ነው ለነዛ ሰዎች ይቅር
ብትይዙ ደግሞ ኃጢአታቸው ይያዝባቸዋል። ስለ ኃጢአት ነው የሚያው የሰውን ኃጢአት ይቅር ካላችሁ እናንተ ይቅር ትባላላችሁ አይደለም የሚለው። የሰውን ኃጢአት ይቅር ካላችሁ ይቅር ይባላሉ ነው። የሰውን ኃጢአት ከያዛችሁ ይያዝባችኋል ነው እንጂ አሁን ምንድነው የተወራው ነገር ከዚህ ጋር የሚያገናኝ ነው? እንግዲህ እንዱ ላይክ እሺ እሺ። ስለዚህ አንዴ ቆይ። ስለዚህ የጠየቀውን ጥያቄ አልመለሰም ማለት ነው። ጭራሽ አልተነካም። እሺ ኦኬ። ፍርዱን ለአድማጭ ተመልካች እንሰጣለን። ቤኪ የምጠይቀው ጥያቄ አለ? አረ በጣም ብዙ ጥያቄ አለኝ እንጂ ሳይበዛ ሎጣ ስለሆነ እንቀጥላለን። ስለምንቀጥል አንድ ሳታበዛ 2 ወይ 3 ጥያቄ ጠይቀውና ሰመራይዝ አደርጋለሁ። እሺ የመጀመሪያው ጥያቄ ቀደም ወደ መላእክት በመጸለይ ከመላእክት ዘንድ ፕሮቴክሽን በቀጥታ ከነሱ ይገኛል ሲል ሰምቻለሁ እና እስቲ ከመጽሐፍ ቅዱስ ከአዲስ ኪዳን ወደ መላእክት ጸልዩ ከዚያ ከእነርሱን ደግሞ ሪትን ትቀበላላችሁ የሚል መጽሐፍ ቅዱሳዊ ማስረጃ ሳይንስ ወደ መላእክት ጸልዩ ምን? ከአዲስ ኪዳን ጸሎትን ወደ መላእክት አድርሱ የሚል ከመጽሐፍ ቅዱስ ሳይንስ ጸሎትን ወደ መላእክት ቃል በቃል ነው በቃል። እሺ አዳምጠኝ። ልክ ይሄ ወርድ ባይ ወርድ ፋላሲ የሚባል ነገር አለ። ሌላ ቦታ እኒህ ዘሶኮል ሰባኪዎች የሚያደርጉትን መበጣበጥ ማየት አልፈልግም። ጠየከው ይመልስ። ለአድማጭ ተመልካች እንተዋለን። አሳየኝ ብለዋል። በገባውና በደረሰበት ልክ ይመልስ። እናድምጥ። ቀጥል ኤርሚ። መልሱን እናድምጥ። በቃ አንተ ለመላእክቶች ጸልዩ የተባለበትን ከመጽሐፍ ቅዱስ አሳየኝ ብለዋል አይደል? ጥያቄውን ሰማ። እስኪ ምላሹን ደግሞ እንስማ። እሺ ቴንክ ዩ ቴዲ። ያው ቅድም ያ ሁሉ ነገር ልክ ሆኖ አይደለም እኔ ስሰማ የነበረው አይደል? ሀሳብ እያዳመጥኩ ስለነበር ነው። ደላላ ሲባል ምን ሲባል ባይዘው እዚህ ጋር ያሉ እስከሚናገራቸው ነገሮች አንዳንድ ነገሮች እያወጣው ነበር። ፎርሹር በጣም ላይክ ሲነገር የነበረው ነገር በፍጹም የማይገናኝ ከተጠየቀው ነገር ጋር የማይገናኝ መጽሐፍ ቅዱስ የማያውቀው የአድማጭ ተመልካቾችን ኢንቴሊጀንስ ኩዌሽን አናርግ። ቀደም ነገር ትላልቅ ሰዎች እያደመጡ ነው። የጠየቀውን መልሷል አልመለሰም የሚለውን እኮ እያደመጡ ነው ሰዎች። እኔ ጋር እናንተ ጋር ምን ያህል ሰው እንዳላላቅም 2600 ሰዎች እያደመጧችሁ ነው። ጥያቄ ጠይቀከዋል። የጠየቀውን አድማጭ ተመልካች አብረን ሰምተናል። አሁን ደግሞ ምላሹን እንስማ። ከዛ በኋላ ራይት ኔክስት የሚያደርገው አድማጭ ተመልካች ይሆናል። ቀጥል ኤርሚ። እሺ እኔ እየጠቀስኩ ነው የማወራው። መጽሐፍ ቅዱስ እያሳየው ነው የማወራው። የራሴን ሀሳብ አላወራ። አንዴ ኤርሚ ሶሪ፣ አንዴ ቤካ ጥያቄ ለአንዴና ለመጨረሻ ጊዜ ድገምለት። እሺ ከመጽሐፍ ቅዱስ ወደ መላእክት እንድንጸልይ የሚያደርግ በቃ እሺ ጎበዝ፣ ይሄኛው ጥሩ ነው። አሁን አሻሽሉታል ጥያቄውን። ወርድ ባይ ወርድ አላለ። ኤኒዌይስ መጽሐፍ ቅዱስ ሙሉ መጽሐፍ ነው። ለቤተ ክርስቲያን የተሰጠ መጽሐፍ ነው። ቆሮንቶስ ለምሳሌ ወደ ቆሮንቶስ ቤተክርስቲያን የተላከ መጽሐፍ ነው እና ይሄ ወርድ ባይ ወርድ ነገሮችን አንድ ሰው አንብቦ ወርድ ባይ ወርድ ነገሮችን እንትን የሚልበት አይደለም። መጽሐፍ ቅዱስ በተለያየ ቦታ ግን ይናገራል ነገር። ለምሳሌ መላእክት በእግዚአብሔር ፊት የሚቆሙ መላእክት አደሴም ታይም ከኛ ጋር እንዳሉ በማቴዎስ ወንጌል ምዕራፍ 18 ላይ ማቴዎስ ወንጌል ምዕራፍ 18 ከቁጥር 10 ላይ ከነዚህ ከታናናሾች አንዱን እንዳትንቁ ተጠንቀቁ፣ መላእክቶቻቸው በሰማያት ዘወትር በሰማያት ያለው አባቴን ፊት ያያሉ ናቸዋል ማለት ጌታ ኢየሱስ ነው። ስለዚህ መላእክቶች አሉን ማለት ነው። እነዚህ መላእክቶች ደግሞ በትንቢተ ዘካርያስ ምዕራፍ 1 ከቁጥር 12 ላይ ስለኛ ምን የሚያደርጉ ናቸው? ምህረት የሚጠይቁ ናቸው። በአዲስ ኪዳን በዕብራውያን 1 ቁጥር 12 ላይ ቁጥር 14 ላይ ስለ መላእክት ሁሉ መዳንን ይወርሱ ዘንድ ስላላቸው ለማገዝ
የሚላኩ የሚያገለግሉ መናፍስት ብሎ መልአክን ይጠራቸዋል። ስለዚህ መልአክ ምን ያደርጋሉ? ያግዙኛል፣ ያገለግላሉ። እንዴት ነው የሚያገለግሉት ከተባለ ከኛ ጋር ናቸው፣ የኛ ህብረትን ናቸው። አክቹአሊ ቅድም ወንድማችን እኛ ነን ሲል ነበር። በዚሁ ዕብራውያን ምዕራፍ 12 ከቁጥር 22 ጀምሮ ስታነበው በደስታም ወደ ተሰበሰቡት ወደ አላፋት መላእክት ደርሳቸዋል። ህብረታችን ውስጥ አሉ፣ የኛ አካል ናቸው። በእኛ ባይዘው ሞት የለም። ክርስቲያንም በመንፈሱ ይሰራል ለመጻፍ መልእክት ለማስተላለፍ እንጂ ያ ሞት የለም። በመንፈስ ማንም ሊሞት አይችልም። ስለዚህ ለምን ያገለግሉናል? መዳንን እንድንወርስ ያገለግሉናል። እንዴት ከተባለ አሁንም ወደ ዮሐንስ ራዕይ ምዕራፍ 8 ከቁጥር 4 ላይ የዕጣኑን ጢስ ይላል። ያ የዕጣኑን ጢስ ከቅዱሳን ጸሎት ጋር ከመልአኩ እጅ በእግዚአብሔር ፊት ጸሎታችንን ምን ያደርጋሉ? ያሳርጋሉ። ምን አሳየው? ከኛ ጋር ናቸው፣ የኛ ህብረት ናቸው። ስለኛ ምህረትን ይጠይቃሉ። አካሎቻችን ናቸው፣ የክርስቲያኖች አካል ናቸው። ከዛስ ጸሎታችንን ደግሞ ያሳርጋሉ። ቅድም እንዲሁም ሌላ ነገር ሲናገር ነበር በሉቃስ ወንጌል ምዕራፍ 16 ላይ ላይ ስንመለከተው አብርሃም ከሰማይ ሆኖ አብርሃም እንግዲህ ቆይቷል ከሞት አይደል? ከሰማይ ሆኖ ለእነሱ ሙሴና ነቢያት አላቸው ብሎ ይናገር ነበር። ወደ ምድር የሚከናወነውን ነገር ያውቅ ነበር። አብርሃም ከሰማይ ሆኖ ነው የምልህ። የራእይ መጽሐፍ ምዕራፍ 5 ከቁጥር 17 ላይ ምዕራፍ 5 ከቁጥር 13 ላይ በሰማይና በምድር ከምድርም በታች በባህር ያለ ፍጥረት ሁሉ በእነርሱም ውስጥ ያለው ሁሉ በረከትና ክብር ምስጋና ኃይልም ከዘላለም እስከ ዘላለም በዙፋኑ ላይ ለተቀመጠው ለበጉ ይሁን ሲሉ ሰማሁ ይላል። ማን? በስጋ ያለው ቅዱስ ዮሐንስ ምን አይነት ጸሎት ሰማ? በሰማይ በምድር ከምድር በታች በውሃ ውስጥ ያለው ምስጋና ለእግዚአብሔር የሚቀርበውን ምስጋና ሰማ። ቅድም እንደነገርኩ ምልጃ በአንደኛ ጢሞቴዎስ ምዕራፍ 2 ከቁጥር 1 ጀምሮ ስታነበው ለእግዚአብሔር ደስ የሚያሰኝ ነው። በዕብራውያን 12 ላይ እንደጠቀስኩልህ ጻድቃን መንፈሶችና ቅዱሳን መላእክት የኛ አካል ናቸው። በማቴዎስ ወንጌል 18 ላይ እንደጠቀስኩልህ መላእክቶች በእግዚአብሔር ፊት ያሉ መላእኮች የኛ መላእኮች ናቸው፣ ከኛ ጋር አሉ። በራእይ ምዕራፍ 8 ከቁጥር 4 ላይ እንደጠቀስኩልህ ደግሞ ጸሎታችንን ያሳርጋሉ። ስለዚህ የእኛን አካሎች የመጠየቅ መብት አለን። በመጽሐፍ ቅዱስ ተጠቅሷል። ትምህርቱ አለ። ስላሴ የሚለው ቃል እንደሌለ ሁሉ ትምህርቱ ግን እንዳለ ልክ እንደዛው ተቀምጧል። የቤኪን ጥያቄ ሰምታችኋል። ኤርሚያስ በአግባቡ መልሷል አልመለሰም፣ ፍርዱን ለእናንተ። መጨረሻ ላይ ቤኪ ሰመራይዝ ያደርጋል። ሌላ ጥያቄ አለ ቤኪ? አረ በጣም አለኝ ቴታዬ። እሺ ለማንኛውም ጥያቄን እንዳልመለስ ይታወቃል። በቀጥታ ወደ መልአክ እንድንጸልይ የሚል የመጽሐፍ ማስረጃ አቅርብልኝ ያልኩት ዝም ብሎ ነው ያወራው። እሺ ሌላኛው ጥያቄ ደግሞ ለምሳሌ ቅድም አንደኛ ቆሮንቶስ ምዕራፍ 12 ላይ ስለ አንድ አካል እና ብዙ ብልቶች ስታነሳ ነበርና ያ ማለት በህይወት የሌሉት ጻድቃን ወይም ደግሞ ቅዱሳን አሁንም ድረስ ከኛ ጋር ህብረት ያደርጋሉ ብላልና እንግዲህ ወደ መለኮትነት ተለውጦ እንደሆነ አናውቅም ማለት ነው። ጥያቄ ነው። ሐዋርያ ጳውሎስ ለቆሮንቶስ እየጠየቀ ነው። ስማ ተረጋጋ። ሐዋርያ ጳውሎስ የቆሮንቶስ መልእክት ሲጽፍ የጻፈው በህይወት ላሉት ነው ወይንስ ለሞቱትም ነፍሳቶች ጭምር ነው? ሚዩት አድርግና አዳም በቀጥታ መልስልኝ። ህፃን ልጅ እሱን ልጅህን ቤት ስታስጠናው እንደዛ ትለዋለህ። እኔ መልስ ነው ኤርሚ መልስለት። ጥያቄው አንተ በገባህና በደረስክበት ልክ መልስ። ሐዋርያው ጳውሎስ ምንድን ነው ያልከው? ሐዋርያ ጳውሎስ አንደኛ ቆሮንቶስ ምዕራፍ 12 ላይ ያለው ሀሳብ
መልእክቱን ሲጽፍ መልእክቱን የላከላቸው በህይወት ላሉት ነው ወይንስ በህይወት ላሉትም ጭምር ነው? የሐዋርያው ጳውሎስ መልእክት በህይወት ላሉት ነው ወይስ በህይወት ለሌሉትም ጭምር? ቆሮንቶስ ላይ ያለው ነው። ቆሮንቶስ ላይ ያለው ሐዋርያው ጳውሎስ የጻፈው ኦኬ፣ ገብቷል። እሺ መልስ። ሚዩት አድርግና ሰማኝ። እሺ ዲስትራክት እንዳታርግ። እሺ ሐዋርያው ቅዱስ ጳውሎስ መልእክቱን የላከው በህይወት ላሉ ሰዎች፣ እርዳታ የሚፈልጉት በህይወት ያሉ ሰዎች ስለሆኑ፣ ነገር ግን ጥያቄው በህይወት ላሉ ሰዎች ነው። በእኛ ህብረት ውስጥ ግን ራሱ ጳውሎስ በዕብራውያን መልእክቱ ላይ ምዕራፍ 12 ላይ ጻድቃን መንፈሶችና ቅዱሳን መላእክት አንድ ጋይስ እናንተውን አስተማሪ ሆናችሁ ጥያቄዎቻችሁን ለተማሪዎቻችሁ ሰጥታችሁ እያንዳንዱ ተማሪ ጋር ሄዳችሁ ትከራከራላችሁ ወይስ መጨረሻ ላይ ኤክስ እና ራይት አድርጋችሁ ነው ፈተና ውጤቱ የምትሰጡት? ጀስት ላይክ ዛት። እንደዛ እኮ ማለት እኮ ነው። ጥያቄውን ሰምቷል፣ የሚመልሰውን ደግሞ እንስማ። ከዛ አንተ ደግሞ ሰመራይዝ ታደርጋለህ። ዛ ሴት ባኬንድ ፎርዛ አድርግ። ጥያቄው ገብቷል ብዬ አስባለሁ። ኤርሚ ጨርስ። ገብቶኛል። ጥያቄው በህይወት ላሉ ነው ለሌሉ ነው ጥያቄ። እኔ ግን ሀሳቡ ሚስሊድ እንዳይደረግ እኔ በፈለኩት መንገድ ነው አይደል መልስ መመለስ እንጂ እውነት ሐሰት ምናምን ብሎ ነገር የለም። ለጥያቄውም እንደዚህ መልስልኝ የሚባል ነገር የለም። አንተ ከአንተ አስተምሮ አንጻር እሱ የጠየቀህን ጥያቄ እንዴት እንደተረዳው ንገረን። እሺ ቴዲ፣ እዚህ ከታች ያሉት ሰዎች ቴዲ እንደሚለው በጣም ባይዘው እዚህ ጋር የሚያዩ በጣም ትልልቅ ሰዎች አሉ። እኔ በጣም ህፃን ነኝ ከነሱ ከታች ካሉት አንተ። ስለዚህ እኔ እዚህ ጋር ቁጭ ማለቴና ድሉን ማግኘቴ ነው እንጂ በጣም ከኔ በላይ 100 እጥፍ ሊያብራሩ የሚችሉ ሰዎች ይኖራሉ። ስለዚህ መልስ እናዳም። ወይ ቅዱስ ጳውሎስ መልእክቱን የላከው ወደ ቆሮንቶስ ቤተክርስቲያን የላከው። ቆሮንቶስ ቤተክርስቲያን ውስጥ ደግሞ መልእክት ሲላክ መልእክት የሚላከው በህይወት ላለ ሰው ነው። በህይወት ላለ ሰው ግን ምን ለሚያቅሰው ምንም እንኳን በስጋ ከነሱ ጋር ባይኖር በመንፈስ ከነርሱ ጋር እንዳለ። ለምሳሌ ቆሮንቶሶች ምንም እንኳን በስጋ ባይኖር በመንፈስ ከነሱ ጋር እንዳለ ያውቃሉ። እንዴት ካልከኝ ለምሳሌ በአንደኛ ቆሮንቶስ መልእክት ምዕራፍ 5 በአንደኛ ቆሮንቶስ ምዕራፍ 5 ከቁጥር 3 ላይ ቅዱስ ጳውሎስ ራሱ ለቆሮንቶስ ቤተክርስቲያን ማለት ነው እኔ ምንም እንኳን በስጋ ከእናንተ ጋር ባልሆን በመንፈስ ከእናንተ ጋር ነኝ። ስለ መንፈስ አብሮነት፣ ስለ መንፈሳዊ ህብረት ለሚያውቁ ሰዎች ነው የተላከው መልእክቱ። ስለዚህ በስጋ ላሉት ሰዎች ግን ስለ መንፈሳዊ ህብረት ጻድቃን መንፈሶች፣ ቅዱሳን መላእክት፣ የአዲስ ኪዳን መካከለኛ ኢየሱስ ክርስቶስ ከእነርሱ ጋር እንዳለ ለሚያውቁ ይህን በክርስትና ውስጥ ያለውን እግዚአብሔር የፈቀደውን መተጋገዝ ድለላ ብለው ለማያጣጥሉ ለነዛ ለቤተ ክርስቲያን ሰዎች ነው የተላከው። መልሶ ይሄ ነው። ኦኬ ቴንክ ዩ ኤርሚ። የመጨረሻ ጥያቄ ሰማራይዝ አድርገህ ሌላ ጊዜ ደግሞ ቀጠሮ ይዘን እንለያያለን። እሺ የመጨረሻ አጠር ያለ ጥያቄ። እሺ እንግዲያውስ ታምናለህ መቼስ ወደ ጻድቃን ሰማዕታት ብለህ በራሳችሁ ከፍላችሁ የምታያቸው ሰዎች ብቻ አሉ። ወደ ሞቱ ሰዎች መጸለይ መጽሐፍ ቅዱሳዊ ነው? አዎ ካልክ ወደ ሞቱ ሰዎች እንድንጸልይ የሚፈቅድ ማስረጃ አቅርብ። ወደ ሞቱ ሰዎች ስትል በስጋ ነው? አዎ ነፍሳቸው ከስጋ ወደ ተለየች አሁን በእግዚአብሔር ሀለወት ወዳሉት ወደ እነሱ እንድንጸልይ መጽሐፍ ቅዱሳዊ ነው መሆነ ወደ ሞቱ ሰዎች አለ። ክርስቶስ በአዲስ ኪዳን ባይዘው ሞት የለም፣ ህይወት አለ፣ የዘላለም ህይወት አለ። አዲስ ኪዳን የመንፈሳዊ ስራ ነው እንጂ የስጋዊ ስራ አይደለም። ሞት የሚገድባቸው የብሉይ ኪዳን ሊቀ ካህናት አለ። እነርሱ እንዳይኖሩ ሞት ስለከለከላቸው ካህናት የሆኑ ብዙዎች ናቸው ይላል። ለምን? የሚያርዱት በግ ነበረ፣ ወይም ደግሞ የሚሰዉት እንስሳ ነበረ። ለምልጃ ምን ያስፈልጋል? ደም ማፍሰስ አለባቸው ሁልጊዜ። የብሉይ ኪዳን ካህናት በዕብራውያን 7 ላይ ይህንን ይናገራል። ስለ ጌታ ስለ ኢየሱስ ክርስቶስ መስዋዕትና
መስዋዕትነት ሲናገር እነርሱ እንዳይኖሩ ሞት ስለከለከላቸው ምን ካህናት የሆኑ ብዙሃን ናቸው። ስለዚህ እነዚያ የብሉይ ኪዳን ካህናት ምን የሚያደርጉ ናቸው? ደም የሚያፈሱ ናቸው። በአዲስ ኪዳን ግን ሞት የሚባል ነገር የለም ሲጀምር፣ የዘላለም ህይወት ግን አለ። ለዛ ነው ቅዱስ ጳውሎስ መንፈሳዊ ስራ ነው። ለምሳሌ በአንደኛ ቆሮንቶስ ምዕራፍ 5 ቁጥር 3 ላይ እኔ ምንም እንኳን በስጋ ከእናንተ ጋር ባልሆን አለ፣ በስጋ እያለ ነው በመንፈስ ከእናንተ ጋር ነኝ አላቸው። በምን በመንፈስ። እዚህ ቆላስይስ 3:5 ላይ ቆላስይስ 3:5 ላይ ይሄንኑ ቃል ደግሟል። እንግዲህ በምድር ያሉትን ብልቶቻችሁን ግደሉ። ሶሪ ቆላስይስ ቲንክ ሶሪ ሱምፓርታቶ ቲንክ ነው ከቆሮንቶስ ጋር ማለት ነው። በስጋ ከእናንተ ጋር ባልሆን በመንፈስ ከእናንተ ጋር ናቸው ከእናንተ ጋር ነው የሚለው። እንግዲያውስ ክርስትና ምን አይደለም? የስጋ ስራ አይደለም። 4:3 ነው አይደለም፣ ችግር የለም ሴም ቲንግ ስለሆነ ማለት ነው። ስለዚህ ምን ማለት ነው? አንደኛ በስጋ ከኛ ጋር ባይሆኑ በመንፈስ ከኛ ጋር ናቸው። እኛ ህብረት ውስጥ እንዳሉ ቅድም እኮ አሳይቻለሁ። ጻድቃን መንፈስ ውስጥ ከኛ ጋር ህብረት ናቸው። አካል ነን። ፒክቸሩን ላሳይቻለሁ እኮ ቅድም ለማስረዳት። ከዛ አካልነት አይቆረጡም። ከዛ አካልነት የማያምን ሰው እንጂ የሚቆረጠው በስጋ የሞተ ሰው አይደለም የሚቆረጠው። ስለዚህ ያ አካል ሁልጊዜ የሚተጋገዛል። ለምሳሌ በቅድም እንደነገርኳችሁ በዮሐንስ ራዕይ ምዕራፍ 5 ከቁጥር 13 ላይ እንግዲህ እኔ እናንተ የምናወራው ወይ ደውዬ ካልነገርኩ ወይ ፊት ለፊት ካልነገርኩ ልትሰማኝ አትችልም አንተ። ቅዱስ ዮሐንስ ግን በሰማይ ያለውን በምድር ያለውን ከምድር በታች ያለውን ያንን ነገር ይሰማ ነበር። ሌላው በዕብራውያን ላይ እነዚህ ጻድቃን መንፈሶች ከእናንተ ጋር አሉ፣ መላእክት ከእናንተ ጋር አሉ ተብለን አይ በስጋ ሞቷል እኮ። እንደዚህ አይነት ትምህርት የለም ክርስትና ነው። ስለዚህ በስጋ መሞት እሺ፣ በስጋ መሞት ከክርስቲያኖች ጋር ያለንን ህብረት አያቋረጥብንም። ኔትወርክ ሰመራይዝ ሊሆን ይችላል። ሰመራይዝ ላርግ። ኦኬ ቴንክ ዩ ኤርሚ ለምላሹ። ስለዚህ ቤካ ሰምተሃል? ሰመራይዝ አድርግ በቀረው ደቂቃ እና እሺ ቴዳዬ ቴንክ ሶ ማች ስለሰጠኝ ድል አመሰግናለሁ። ወደ መላእክት የጸለየ አለ ወይ ብዬ ስጠይቀው መጽሐፍ ቅዱሳዊ ማስረጃ ማቅረባችን ቢኮዝ የጸለየ የለም። ዝም ብሎ በዘረድ ማድ ከኪሳቸው አምጥቶ የሚጠቀሙት ነው እንጂ መጽሐፍ ቅዱስ የሚያቀርቡ ነገር አይደለም። ምንም መልስ አለ እንኳን ሊመልስ ባጠገቡም አላለፈም። ቢኮዝ መጽሐፍ ቅዱሳዊ ማስረጃ ማቅረብ ስለማ ሌላኛው ደግሞ ለምሳሌ በጣም የሚያስቀው ነገር ሐዋርያ ጳውሎስ ራሱ በህይወት እያለ የተናገረውን ነገር ከሞተም በኋላ ያ ነገር ላይክ አሁንም በመንፈስ ከእነሱ ጋር እንዳለ አድርጎ ለማሳየት ሞከረ እንጂ አባቶች ማያውቁት ክርስቲያኖች ማያውቁት ከክርስቲያን ውጭ ያሉ አሕዛቦች የሚቀበሉት የሙታን ሳቢን ስፒሪት የሚቀበሉ ሰዎች የሚያምኑት አይነት እምነት ነው ባይ ዘ ዌይ እና እሱ ነው። አንደኛ ቆሮንቶስ ምዕራፍ 12 ላይ ያለው ሀሳብ በቀጥታ የሚናገረው አገልግሎቱን ኮላብሬት አድርጎ ስለማገልገል ነው። ማለት ብልቶች ብሎ ሲል እያንዳንዱ ለምሳሌ ከቁጥር 4 ጀምሮ እንኳን ብታነብ ጌታችን ኢየሱስ ምንድነው መንፈስ ቅዱስ እንዴት ልዩ ልዩ ጸጋ እንደሰጣቸው ገባ። የሚሰራው ደግሞ ሁሉም በሁሉ የሚሰራው ደግሞ እግዚአብሔር አምላክ እንደሆነ ስላሴን የምታይበት ነው ባይ ዘ ዌይ ክፍል ላይ እና እዚህ ክፍል ላይ በጥቅሉ የሚያወራው እንዴት ኮላቦሬት አድርገው ማገልገል እንደሚችሉ፣ ኮላቦሬት አድርገው ሲያገለግሉ ደግሞ እያንዳንዱ ብልት የማያስፈልግ አንድ ብልት የማይጠቅም አንድ ብልት እንደሌለ፣ ሁሉም ግን በተሰጣቸው የአገልግሎት ዘርፍ እንደሚያገለግሉ ነው የሚናገረው እንጂ የሞቱት ነፍሳት በህይወት የሌሉት ነፍሳቸው ከስጋቸው የተለዩ እነርሱ አሁንም ድረስ በምድር የሚደረገውን ነገር በሚደረገው በእያንዳንዷ ነገር ላይ ተሳትፎ ማድረግ እንደሚችሉ አድርጎ ሲያወራ ይሰማል። እና ቅድም ራሱ እህታችንን እኛ ወደ ቅዱሳን ምናምን የምንጸልየው ከነዚያ ውስጥ አንድም ትንሿን ብልት ብትሆን አታስፈልግም ስለምናስብ ነው። ስለዚህ
እያንዳንዷ ብልት በራሷ ጥቅም አላት እና የሞቱትን ነፍሳቶች ቢሆኑ በጸሎታችን ያግዙናል ብሎ ሲል ሰማው። እሱ የሙታን ሳቢ ስፒሪት ነው የሚሰራው። ልክ ሳሙኤል እንደደረሰበት ብድነው ሳውል እንደደረሰበት አይነት ነገር ማለት ነው። ሳሙኤል ከሞተ በኋላ የሙታን ሳቢ ስፒሪት ጠሪዋን ሴት ጠርቶ ልክ እንደዛ አምጥቶ እንትን እንዳደረገው ይሄ የሙታን ሳቢ ስፒሪት ይባላል እና ውጪስ ያነሳው ሀሳብ በጥቅሉ ከምንም ጋር የሚገናኝ አይደለም። መጽሐፍ ቅዱስም በመጽሐፍ ውስጥ የማያውቀው አይነት እንትን አሰበው። ሌላ ነገር ደግሞ የያዕቆብ ምዕራፍ 5ን ጠቀሰና በአጸደ ሥጋ ምንድነው በህይወት የሄዱት እንኳን ከኛ ጋር አብረው ጸሎት እንደሚሰሙ እና ጸሎት እንደሚያደምጡ ከዚያ ደግሞ እንደሚያግዙ ወደ እነሱ መጸለይ እንዳለብን ምናምን ብሎ ሲያወራ ነበር ቅድም ራሱና ፈጽሞ ስለዚህ ጉዳይ የሚያወራ አይደለም። የረብሽክ ነው ብራዘር። ውሸት አታወራ። እኔ ስላልኩማ ማውራት ዓለም ላሉ ሰዎች እኮ ሪከርድ እያደረጉ ነው። በኋላ ብለሃል አላልክም የሚለው እነሱ ህዝቡ ይፈርዳል። ተውት ጨርስ። እሺ ቴዳዬ። ስለዚህ ያዕቆብ ምዕራፍ 5 ጠቅሰው ቁጥር 13 ላይ በቀጥታ ያዕቆብ በስጢፋኖስ ሞት ምክንያት የተበተኑ አይሁዳን ክርስቲያኖችን እነሱን ኢንከሬጅ ለማድረግ የጻፈው ነው እና እዛ ላይ የሚናገረው በጥቅሉ በስጢፋኖስ ሞት ምክንያት የተበተኑ እነሱን ኢንከሬጅ እያደረጋቸው ነው። ኢቨን እንኳን አይተህ ከሆነ ጸሎቱ የሚከናወነው በህይወት ባሉ ቅዱሳን መካከል እንጂ በህይወት ባሉ ቅዱሳን መካከል አለ። ጸሎት ራሱ አንዱ ስለ አንዱ የሚጸልየው በህይወት እስካለ ድረስ ነው። በህይወት ካሌለ ግን ከሞተ አንድ ሰው ሁሉ ነገር ያለቃል። ሁሉ ነገር እዚሁ መጽሐፍ ቅዱሳዊ ማስረጃ ላቅርብላት ሄዳዬ። እዚያ መጽሐፍ ቅዱሳዊ ማስረጃ አለ ወይ ከተባለ አዎ፣ የትኛውም ቅዱስ በህይወት እስካለ ድረስ ብቻ ነው የሚሰራው። ምኑ አብሮ እርስ በርስ መጸለይ። ለምሳሌ እንደዚህ ያል መክብብ 9:5 እንደዚህ ያል ሕያዋን እንዲሞቱ ያውቃሉና ሙታን ግን አንዳች አያውቁም። ሕያዋን እንዲሞቱ ያውቃሉና ሙታን ግን አንዳች አያውቁም፣ መታሰቢያቸውም ተረስቷልና ከዚህ በኋላ ዋጋ የላቸው። ፍቅራቸውም ጥላቻቸውም ቅናታቸውም በአንድነት ጠፍቷል። ከፀሐይ በታች በሚሰራው ነገር ለዘላለም እድል ፈንታ ከእንግዲህ ወዲህ የላቸው። ስለዚህ የሞቱትን ነፍሳት ወደ እነሱ እንጸልያለን፣ ወደ እነሱ እንማለዳለን ብሎ ሲሉ ወንድማችን ኤርሚ ምን እያለ ነው? የሙታንን ስፒሪት በሙታን ሳቢ ስፒሪት ጠርተናቸው ከእነሱ ጋር ኮሚኒኬት እናደርጋለን። ያ ደግሞ እርኩስ መንፈስ ይባላል። መጽሐፍ ውስጥ እንደዚህ እና እኛ ክርስቲያኖች ወደ ሙታን ወደ ሞቱት ሰዎች አንጸልይም። እንዴት መጸለይ እንዳለብን ወደ ማን መጸለይ እንዳለብን ጌታችን ኢየሱስ ክርስቶስ ራሱ አስተምሮናል። በዮሐንስ ወንጌል ቅድም ያልኩትን ብቻ ክፍል አንብበን አልጨርስ። በዮሐንስ ወንጌል ምዕራፍ 14 ላይ ቁጥር 13 እኔ ወደ አብ እሄዳለሁና አብ ስለ ወልድ እንዲከብር በስሜ የምትለምኑትን ሁሉ አደርገዋለሁ። ማንኛውም ነገር በስሜ ብትለምኑ እኔ አደርጋለሁ። ከእርሱ ውጪ በማንም በኩል ቢኬድ ሊሰማ አይችልም። በማን በኩል መጸለይ እንዳለብን ያመላከተው ራሱ ጌታችን ኢየሱስ ክርስቶስ ነው። ጸሎት መጸለይ ቢፈልግ አንዳች ነገር ቢያስፈልገኝ በቀጥታ ጌታችን ኢየሱስ ክርስቶስን እርሱን ነው አክሰስ ማድረገው። ቢኮዝ እኔ በክርስቶስ ልጅ ሆንኩኝ፣ የእግዚአብሔር ልጅነትን የተቀበልኩ የእርሱ ቤተሰብ ስለሆንኩኝ። ከዛ ውጭ ግን ለሞት ሰዎች መጸለይ የሙታን ሳቢ ስፒሪት መጥራት ነው። እሱ ደግሞ አጋንንታዊና ጥንቆላ ነው። አመሰግናለሁ። ክብራትና ክብራን በተደጋጋሚ ማድረግ አለብኝ። ብዙ ጊዜ እንደምናገረው አስተምሮቴን እናገራለሁ፣ ዲፌንድ አደርጋለሁ፣ ወይም ደግሞ እኔ የገባኝን አስተምራለሁ ብላችሁ ስትመጡ በጣም መጠንቀቅ አለባችሁ። እዚህ ጋር የምታሳዩት ካራክተር፣ እዚህ ጋር የምታሳዩት እያንዳንዱ ከአንደበታችሁ የሚወጣ ቃል የእናንተ አስተምሮ ምን እንደሆነ ይነግረናል። አድማጭ ተመልካች፣ ጨዋ ከሆናችሁ እናንተ ያስተምሮታችሁ የእጅ ስራ ውጤት ናቸው። ጋጦጥ ከሆናችሁ እናንተ ያስተምሮታችሁ የእጅ ስራ ውጤት ናቸው። ስለዚህ አድማጭ ተመልካች ደግሞ እዚህ ጋር ያሉ ሰዎች እያከበርናቸው በተቻለ መጠን እውቀት ልናካፍላቸው ነው የተሰበሰብነው።
ከኛ የተሻለ ከኛ የበለጠ እውቀት ያላቸው ናቸው። እነማን እዚህ ውስጥ እንዳሉ አናውቅም። መምህራኖች አሉ ከተለያዩ እምነት የተውጣጡ ሰዎች። እንግዲህ ማን ምን እንደጠየቀ ማን ምን እንደመለሰ አይታችኋል። በጸሎት ጉዳይ እንዴት ነው የምንጸልየው የሚል ጥያቄ አንስቼላችኋለሁ። ተጠያይቋል። ራሳቸው ሰመራይዝ አድርገዋል። እናንተ እዚህ ጋር አድርጌ ሶስታችሁን ሰዓት ስለሌለኝ ሰመራይዝ አላረኩም። 3 ደቂቃ መስጠት አለብህ ለእኔ ቢያንስ ጠየቀኝ፣ መለስኩለት። ከዚያ አደረገ መለስኩለት፣ አደረገ። እኔ ነኝ እኮ ውስጡ ጥያቄ ጠይቅ አልኩ። ጥያቄውን መለስ አልመለሰ ለአድማጭ ተመልካች ሰጠን። ገና ሰመራይዝ አድርግ አልኩ። ሰመራይዝ አደረግ። ከዛ ወደ እሱ መጣሁ። ጠየቀ፣ ሰመራይዝ አደረገ። ይሄ ነው። ሰመራይዝ አላረኩም። ቴዲ ያ ሰጥቻለሁ እኮ ሰመራይዝ አድርግ ብያለሁ እኮ ላርግ ነው። ሰመራይዝ አድርጌ ያልቃል። ኮዝ በጣም ብዙ ባይዘው ላወራ ያልኩትንም ሀሳብ እያወራ ከዛ ጠየቀኝ፣ ከዛ መለስኩለት፣ ከዛ ሰመራይዝ አድርግ አልከው፣ አደረገ። ከዛ ደግሞ እኔ ወጣሁ ማለት እኮ እናንተ ትወጣላችሁ ማለት አይደለም። እኔ ስወጣ ሀሚታ አለች፣ ሀሚታ ጋር እሷ ልክ እኔ እንደማደርገው ሰመራይዝ ያድርግ ኤርሚ፣ ከዛ ይጠያየቁ፣ ይቀጥሉ። ከውጭ ሆኜ ላድመጣችሁ መሄድ ስላለብኝ ነው። ጊቭ ሚ 3 ሚኒትስ